ክርስቲያን የሆነን ሰው የክርስቶስ የሆነን ሰው አታክ ስናደርግ ቀጥታ ክርስቶስን ነው አታክ የምናደርገው። ይሄ ደግሞ ብዙ መጽሐፍ ቅዱሳዊ ማስረጃ ማቅረብ ይቻላል። እንኳን አይደለም እና በዚህ ልክ አታክ መደራረግ ቀርቶ ይሄ እኮ በጣም ከፍተኛው የሆነ ዳሜጅ ማድረስ ነው አይደል? ሰዎችን መጥቶ ማዋረድ፣ መናገር፣ ማሳጣት፣ ማንቋሸሽ እሱ የመጨረሻው ነገር ነው። እንግዲህ ግን ተርቤ እንኳን አላበላችሁኝም ያለው እንግዲህ አስቢ። ሰው የተራበ ሰው አለማብላት ራሱ ክርስቶስን አለማብላት ከሆነ ለዛውም ያልዳነውንም ሰው ጭምር ማለት ነው፣ በጌታ ያልሆነውንም ጭምር ሰው ተርቦ ኢግኖር አድርጎ ማለፍ ክርስቶስን ማለፍ እንደሆነ፣ የታሰረን አለመጠየቅ ክርስቶስን አለመጠየቅ እንደሆነ መጽሐፍ ቅዱስ ላይ በግልጽ ተጽፏል። ዳግም የተወለደን ደግሞ ልጄ የተባለን ሰው ክርስቶስ በውስጡ ያለበትን በክርስቶስ ምክንያት ልጄ የተባለን ሰው ደግሞ ሄዶ እዛ ሰው ላይ እንደፈለጉ ሼም ማድረግ፣ ማዋረድ፣ አታክ ማድረግ ደግሞ ክርስቶስን ነው ቀጥታ። ከዛ ደግሞ ቸርች ሄዶ ደግሞ እጅ ዘርግቶ ደግሞ ክርስቶስን ማምለክ ደግሞ እንደገና ምንድን ነው? ስንት አይነት ክርስቶስ ነው ያለው? እኛ ውስጥ ያለው ክርስቶስ ያ በቸርች ላይ እየተመለከ ያለው ክርስቶስ አይደለም፣ ሌላ ክርስቶስ ነው እኛ ውስጥ ተቆርጦ የገባው። አንድ እኮ ነው ክርስቶስ አይደል? አንዱን መንፈስ ጠጥታችኋል አይደለም የሚለው? አንድ መንፈስ ነው ያለው ውስጣችን ላይ እና እርስ በርሳችን ሼም በተደራረግን ቁጥር አንዱ አንዱን ባዋረደ ቁጥር ያንኑ ክርስቶስ ነው አታክ እያደረግን ያለ ነው። እና ይሄ ነገር እንዴት ነው? እግዚአብሔርስ ምንድን ነው የሚለው በዚህ ጉዳይ ላይ? መጨረሻውስ ምንድን ነው የሚለው? ያሳስበኛል እውነት ለመናገር በጣም። እርስ በርሳችሁ ስትነካከሱ እንዳትጠፋፉ ብሎ ሐዋርያው ጳውሎስም ጽፏል አይደል? መጠፋፋት እንዳለ ነው የሚናገረው መጽሐፍ ቅዱስ። እና ሚዲያ ላይ የሚደረገው ነገር በጣም በጣም ይዘገንናል። እየሰማው ነበር አሁን ስላንቺ የሚባለውን ነገር ገብቼ እያዳመጥኩ ነበረ። ማን ነበር የሚለው? አይ ስም መጥቀሱ ሳይሆን ጀነራል ሀሳቡን ባወራ ደስ ይለኛል። አንቺ ከፈለግሽ መናገር ትችያለሽ። ግን ኤርሚያስ ነው። ኤርሚያስ ተናገሩ። ይቅርታ። እኔ አሁን ስለሱ ለመናገር ሳይሆን ጀነራል የሆነ አጠቃላይ ሀሳብ ነው መስጠት እንፈልገው። ይሄ የሚዲያው ነገር ሁላችንም ልናስብበት ይገባል። እሱም አንቺን ማረም ከፈለገ ወገኖቼ ታፕ ታፕ አድርጉት። እሱም አንቺን ማረም ከፈለገና ስህተት አለባት ወይም ደግሞ የምታደርጋቸው ነገሮች እንደ እግዚአብሔር ቃል ጥሩ አይደለም ወይም ሰዎችን ሊያሰናክል ይችላል ወይም ምናምን ብሎ ያሳስበው ነገር ካለ በውስጥ ሊነግርሽ ይገባል ነው የምለው እንጂ በአደባባይ ላይ አንቺን ማስጣቱ ትክክለኛ መንፈሳዊ አካሄድ ነው ብዬ አላምንም። አንቺንም ሆነ ሌሎችን ሊቀድም የሚገባው ነገር አንቺን ማናገር ነው። እህት ስለሆንሽ በክርስቶስ እህቱ ስለሆንሽ ማለት ነው። ማንም የስጋ እህቱን እንደዛ አያደርግም። እና በተለይ ደግሞ ሴት ልጅ ያው ሴት ሴንሲቲቭ ስለሆነን ሴቶች ተማናቸው ተብሎም ስለሚታሰብ ሴት ላይ ይበረታል ብዙ ነገር። ግን ሊበረታ ግን የማይገባው እኛ ላይ ነበር። እንደውም በሴትነታችን ደካሞች ስለሆን ስስ ስለሆነ ቶሎ ስሜታችን ስለሚሰበር ለእኛ ነው ሰው ሊያዝንልን ሊጠነቀቅልን የሚገባ የነበረው። እንደውም ነገሩ ግን በተገላቢጦሽ ነው። ሴት ላይ ነገር ነው የሚጨከነው። እና ይሄ ነገር ትንሽ እውነትም እዚህም ለመግባት የፈለጉት ምልሽ ለዛ ነው። ሴት ስለሆንሽ በሴትነትሽ ምን ሊሰማሽ እንደሚችል አውቀዋለሁ። እኔም ሴት ስለሆንኩኝ ማለት ነው። እና ብቻ ይሄ ነገር በጣም ጥሩ አይደለም። የሚሰማም ሰው ካለ እዚህ ውስጥ የገባ ሰው ካለ ጥሩ አይደለም። ስትናገሪም ኢሞሽናል ሆነሽ ስትናገሪ የተቀዳ ነገር ሰምቻለሁ። ላይቭ ዛሬ ስንት ዓመት መሰለሽ? 6 ዓመት ደግሞ እሱ ኤአይ አድርጎት ነው መሰለኝ ራሱ። እኔ አላውቅም። እኔ አሁን ከእሱ ጋር አልተነጋገርንም። እኔ እና እሱ የተጣላን የተነጋገርነው ከኮቪድ በፊት ነው። ስለዚህ በኤአይ አርጎ አቀነባብሮት ነው የሚለቀው እሱ ነው። አይ የተቀዳም ታስቀምጦም ቢሆን አደገኛ ልጅ ነው። አይ አሁን እዛ ጋር አንቺ አሁን ስሜታዊ የሆንሽ የተናገርሻቸው ነገሮች አሉ። አዎ እውነት ነው። እሺ አገልጋይ ስለሆንሽ ከአንቺ አይጠበቅም። ግን ደግሞ አገልጋይ ስሜታዊ ይሆናል። በጣም ሲጎዳ
አገልጋይም ቢሆን ሊሳሳት ይችላል፣ ሊያጠፋ ይችላል። እና ግን ያንን አደባባይ ላይ ቀርቶ ማውጣት ሲጀመር ህጋዊ አይደለም። ኤአይ ልክ ነው። ኤአይ ሊሆን ይችላል። ምንድነው መሰለሽ ሶፊዬ፣ እኔ አሁን ከእሱ ጋር እኛ ተነጋግረን አናውቅም። ከኤርሚያስ የሚባል ሰውዬ ጋር የዛሬ 6 ዓመት ከኮቪድ በፊት በጣም አገልግሎቴን አስመትቶታል ኤርሚያስ። በነገራችን ላይ ዘመኑ ሙሉ ሌላ አለው ቃል፣ አንቺ እውነተኛ ነቢይ ነሽ፣ አንቺ እኮ ማለት ፕሮፌት አለኝ። እሱንም ላሰማችሁ ይችላሉ። አሁንም ማለት ነው ያወራውን እሱም አለኝ ከፈለገ እና ይህንን አድርጎ ያለኝ ነገር አለ እኔ ጋ። አሁን እሱም አይደለም ራሴ ጋር እኔ ሜሴንጀሪ ላይ የላከልኝ ነው። ዛሬ ደግሞ ተገልብጦ ኤርሚያስ ሰዎችን ሰብስቦ ደግሞ በጣም የሚያሳፍረውና የሚያስደንቀው ነገር የሴትነቴ ሴት ነኝ ደግሞ ውሸታምነቱ ነው። እኔ በእኔ እጅ እኮ ሰው አልተፈወሰም። ታሪክ የት አምጥቼ ነው ዩቲዩብ ላይ የጠፍኩት? እነዛ ሰዎች የት መሰከሩት? ሁሉም ሰው ኤአይ ነው፣ ልክ ናቸው። የት መሰከሩት? እኔ የት ነው ያነዘ? ታዲያ በውሸት ነው ያስመሰከርኩት ሰውን ማለት ነው። እንግዲህ ሰው አልተፈወሰም። ያ ሁሉ ሰው ታዲያ ዋሽቷል ማለት ነው። እና እሱ ጋር የተቀመጡ ሰዎች ጀስት አብረውት ያሉ ሰዎች እኔ አንደኛውማ በጣም ካሳፈረኝ ነገር ምን አለ የሆነ እንትን ፍሩት ሽሸጥ አለ። ፍሩት በኢየሱስ ፍሩት ሽሸጥ ገንዘቡን የምቀበለው እኔ ነበርኩ አለ። ጌታ በሚያውቀው እኔ ፍሩት ሸጭ አላቅም። እውነት ለመናገር ጨርቅ ሸጭ አላቅም። ብሸጥስ አሁን እንደውም እንድሸጥ የሚቀበለው ማን ነው? ያ ሰውዬ አብሮት ያለው አንዱ ልጅ ነው የሚያወራው። እሱ ስሸጥ እኔ ነበርኩ ፍሩቱን ገንዘብ የምቀበላል። እኔ ፍሩት ሸጭ አላቅም። ውሸት ነው። ሁሉም የኢትዮጵያ ሕዝብ ራሱ የአዲስ አበባ ሕዝብ ያገለገልኩት ሕዝብ ይመሰክራል ማለት ነው። እያንዳንዱ ነገር ኤርሚያስ የሚባል ሰው እውነት ተናገር፣ እውነቱ አይደለም ስሙ ተናገር ውሸቱን ቢባል እሱን በትክክል ነው የምደገፈው። ይሄ ስሙን ራሱ ከዚህ በኋላ ላይ ተናገር ውሸቱ ብየዋለሁ። ምክንያቱም አሁን እንኳን ሄጄ እኮ አስገባኝ ስለው አላስገባኝም። ምክንያቱም አናስገባም ነው ያሉት። ምክንያቱም ውሸታም ስለሆነ ሁሉም። ለምንድነው? ለምን ውሸት ምን ይጠቅማል? ውሸትስ ምን ያደርጋል? እድሜ ልኩን አሁን እሱ ለምሳሌ ከዚህ ቀደም ሳይታመም ወገቡን ታመምኩ ብሎ ገንዘብ አሰበሰብ አይደል? እሱ ነው ውሸት የሚባለው። አየሽ፣ ውሸት የሚባለው እሱ ነው። እኔ ዋሽቼ ያሰበሰብኩት ገንዘብ የለም፣ ያደረግኩት ነገር የለም፣ ያመጣሁት ነገር የለም። አለቀ። እኔ የተከበሩ ልጆች አሉኝ። ልጆቼ ዳርኩኝ ነኝ፣ የተከበርኩ ነኝ። ልጆቼ ደግሞ ልጆች ይኖራቸዋል፣ አማቾች አላቸው። እኔም እንደዛው ባለትዳር ሁሉን ነገር እግዚአብሔር ያከበረኝ ሴት ነኝ። እኔ በኤርሚያስ ልክ ወጥቼ አልቀልም፣ ምክንያቱም ትክክለኛ ሰው ስላልሆነ። አንደኛ ደረጃ ደግሞ የምናገረው ነገር ኤርሚያስ ራሱ ኢሹ ሆኖ እዚህ አሁን ከምናወራው ኢየሱስን ብንሰብከው ጥሩ ነበር። እኔ ግን እዚህ ጋር እንደው ነብይት አጠቃላይ ክሊር ለማድረግ ሁሉንም አንቺ ያው አሁን ስሜትሽ ተጎድቷል። አሁን አውቃለሁ። ምክንያቱም ሰሞኑን ያለው ይሄ መመላለሱ ስሜትሽ እንደሚጎዳ አውቀዋለሁ። እና እዚህ የምታዳምጡ ሰዎች ካላችሁ ምንም አይነት ስሜታዊ ነገር ሆና ብትናገርና ስለ ኤርሚያስም ብዙ ነገር ብትል አትፍረዱባት። ስሜታዊ ስለሆነች ነው። አሁን ያለው ሁኔታ ነው። እና ያው ሰው ነው፣ አገልጋይም ቢሆን ሰው ነው። ሊሳሳት ይችላል በንግግር። እኔ እንደው ሴት ሆኜ ምንም አላስተምር። እሱ ምን እያስተማረ ነው ኤርሚያስ? እኔ ግራ የገባኝ ነገር ኤርሚያስ ምንድን ነው እያስተማረ ያለው ህዝቡን? ሆኔ ኦርቶዶክስን እያለ ለማዳን ብሎ ነው? ነቤት ብርቱካንን እንትን ለማሰደብ ብሎ ነው ወይስ ምንድን ነው? የተናገር ውሸቱ ታርጌቱ ምንድን ነው? እሱ ምንድን ነው ታርጌቱ? በቃ ታርጌቱ ምንድን ነው? የእሱ ታርጌቱ ነቤት ብርቱካን አገለገለች ባታገለግል ኢየሱስን ከውስጧ የሚወስድ የለም። ጴንጤ መሆን እኮ አይደለም። እውነቱን እኮ ነው ትርጉሙ። እውነቱን ነው እኮ ዮኒ ማኛ ጴንጤ መሆን አይደለም ታርጌቱ። እኛ ሰው እኮ ጴንጤ ኦርቶዶክስ መሆንም አይደለም ታርጌቱ። ታርጌቱ ሰው በክርስቶስ ኢየሱስ በልጁ በኢየሱስ ክርስቶስ የዳነ የዘላለም ሕይወት አለው ተብሎ ነው የተጻፈው እንጂ ጴንጤ ስለሆንሽ ትድኛለሽ የተባለ ነገር የለም። ኦርቶዶክስ ስለሆንሽ ትሞቻለሽ የተባለ ነገር የለም። ሰው በክርስቶስ ኢየሱስ በመዳም ብቻ ልጅነትን እኛ አግኝተናል አይደለ እንዴ? ጴንጤነት እኮ አይደለም የኛ ዋናው እንትናችን። ምንድን ነው ታርጌቱ? ያልገባኝ የኤርሚያስ ታርጌት ምንድን ነው? ዘመኑ ሙሉ እየተከታተለ የነቤት ብርቱካንን አገልግሎት ልክ አገልግሎት ሳቆም ጸጥ ይላል። ልክ አገልግሎት ስጀምር አጋንንት በትክክለኝነት ተጠቅሞበት ያስነሳዋል።
ኤርሚያስ ነው አጋንንት የሚጠቀምበት። ከሱ ውጭ ማንንም ሰው አጋንንት አይጠቀምበት። በቃ እኔ በደንብ ስለማውቀው ነው። ለኤርሚያስ ደግሞ ስናገርለት እንኳን አላዝንለትም። በቃ አላዝንለትም። እሱም አዝኖልኝ አይደለም ሰዎች ሰብስቦ ቁጭ ብሎ የሚሳደበው ማለት ነው። ስለዚህ እኔም እንደ ሴትነት የተከበርኩ ነኝ። ከሱ በልጣለሁ። ልጆች ከሱም ቀድሜ ልጆች ወልጃለሁ፣ ድሬያለሁ። ከዛም ውጭ ደግሞ በእግዚአብሔርም በአገልግሎቴም ደግሞ እግዚአብሔር ትላልቅ ነገር ሰርቷል። የማያውቁኝ የማላቃቸውን ሰዎች ሰብስቦ እሷ ቸርች አገለግል ነበር ማለት ነው። እኔ አሁን እኔ ልጆቼን ጠየኳቸው። እኔ ሳላቅ ረሳው እንዴ? አንዳንዴ እኮ ስትቆይ ትረሻለሽ። ረስቼ ይሆን እንዴ ይሄ ልጅ እኛ ቸርች ያገለግል ነበር እንዴ እንዳልሳሳት ብዬ ልጆቹን ጠየኳቸው። አገልግሏል እንዴ ይሄ ልጅ ቤት የሚባል ቸርች እኛ ቸርች አገልግሎ ነበር? ኧረ አላገለገለም፣ አናቀውም። ከእሷ ቸርች አብሬ ሳገል እና እንደዚህ ፐርፐዝሊ ተሰብስቦ የሰውን አገልግሎትና የሰውን እምነት መምታት መፎካከር ለምንድን ነው? እኔ አላውቀውም። ይህን ሰውዬ የትም ብትሉት አላውቀውም። እኔ ወይ የረሳው እንደሆነ አላወቅኩኝም። እንግዲህ እና እንዴት እንደዚህ ይባላል? የማይባል ነገር እንዴ! ሰው እኮ የሆኒ ማኛ ታዲያ እኔን አይቶ ነው? የኤርሚያስን አይቶ ነው? አንቺን አይቶ ነው? ማንን አይቶ ነው ሚድ ነው? ማንን አይቶ ነው የሆኒ ማኛ ሚድ ነው? ኖ የሆኒ ማኛ ሲጀመር አሁንም በጌታ ነው፣ ፎሬቨር በጌታ ነው። ማንም አይወስድበትም ልጅነቱን። ጴንጤ ስለሆነ ኦርቶዶክስ ስለሆነ አይደለም። ግን ኤርሚያስን አይቶ ጴንጤ ከሚሆን እንደዚሁ ጌታን አምኖ አርፎ ቢቀመጥ ይሻለዋል። እኔ እንደዛ ነው ማበረታታው፣ የሆኒንም ቢሆን ማለት ነው። ምክንያቱም ኤርሚያስን እየታየ ሰው ወደ ክርስቶስ ይመጣል፣ እሱ ውሸት ነው። እያንዳንዱን ዘማሪ ያዋረደ ኤርሚያስ ነው። እያንዳንዱን ጴንጤ ያዋረደ ኤርሚያስ ነው። እያንዳንዱን አገልጋይ ያዋረደ ኤርሚያስ ነው። ኤርሚያስ ነው ህዝቡን እንዳለ ያዋረደው። የኢትዮጵያን ቤተክርስቲያን አብያተ ክርስቲያን ተራ እንድትሆን ያደረገ ሰው እንዲንቃል እንድትሰደብ ያደረገ አንደኛ ኤርሚያስ። እኔ ልንገርህ ሰዎቹን እንትን እያሉ ዘማሪዎቹ ሰካራም ናቸው፣ ከነጠርሙሳቸው ከነምናቸው ይጠጣሉ እያለ ያዋረዳቸው አንደኛ ኤርሚያስ ነው። ወገኖች በደንብ አስታውሱ። ኤርሚያስ ነው ያዋረዳቸው። ሰውስ በቃ እኛ ሰካራም እንደሆን፣ ጠጪዎች እንደሆን፣ ማንረባ ሰዎች እንደሆን፣ ነቢይ ማይረባ እንደሆነ አድርጎ ኤርሚያስ ነው አገሩ ሙሉ ያበላሸው። እኔ ልንገራችሁ ኤርሚያስ ነው። ኤርሚያስ እና ታዲያ ምን ልማር? እኔ ከኤርሚያስ ምንድን ነው የምማር? እኔ ጠዋት ቸርች ጸሎት ላይ ነበር። ጠዋት እንትና ባህሩ ደውሎ ኤርሚያስ እና ኤርሚያስ ቁጭ ብሎ እየሰደቡሽ ነው አለ። ከዛን ሰዓት ጀምሮ እስከ ምሽቱ ድረስ እስከዚህን ሰዓት ድረስ የኔ ስም ይዞ የመቀመጥ መብት የለው። ቆይ አኬ እኔ ስላየሁት ነው። ስለዚህ የኤርሚያስ ታርጌት ምንድን ነው? ጌታን ማገልገል ነው? ኢየሱስን ማሳየት ነው? ወይስ ነቢይት ብርቱካንን ማገልገል ወይ ነቢይት ብርቱካንን ማሳየት ነው? እርሜ ልኩን ነቢይት ብርቱካን ለምን ስሜን አይነቀሰውም? አለዚያ ስሜን መነቀስ ይችላል በቃ ከፈለገ። ከዚህ ውጭ ግን ከዚህ በኋላ ኤርሚያስ የተባለ ሰው እውነት ከዚህ በኋላ የኔን ስም አንተ ማታቆም ከሆነ ነገ ጠዋት ደግሞ ከዮኒ ጋራ ቁጭ ብለን እናወራለን። ከዮኒ ጋር ደግሞ በደንብ እናወራለን። አንተም አርፈ ብትቀመጥ ይሻልሃል። ጀስት ንገሩ ለሱን ቆር ነቢት እኔ አንድ ነገር ማለት ፈልጋለሁ። ያው እንዳልኩት ነው። አሁን ስሜታዊ ስለሆንሽ ምንም የምትይውን ነገር እረዳሻለሁ፣ ምንም ነገር ብትይ። እኔ ግን እዚህ ጋር የመጣሁት ምልሽ ኤርሚያስን በጣም ማከብርለት ነገር አለ። እጅግ በጣም መልካም ነገር ሰርቷል ብዬ እማምነው ነገር አለ ምልሽ። አንዳንዱ ነገሮችን ባልቀበልም አንዳንዱ የሚያደርጋ ስሜታዊ ሆኖ የሚናገራቸውን ሰው የሚጎዳ ሰው የሚሰብር የሚያንቋሽሹ ነገሮችን ሲያደርጋ ያለው በሱ በጣም ነው ማዝነው። ግን በኦርቶዶክስ ቤተክርስቲያን ቢሆን አንዳንዴ ኤክስትሪም ነገር ምናልባት ከሚያደርጋቸው ነገር ውጭ ያሉ ነገሮችን በቤተክርስቲያኒቷ ስም በክርስትና ስም የሚደረጉ ስህተት የሆኑ ነገሮች ትክክለኛ እንደ መጽሐፍ ቅዱስ ያልሆኑ ልምምዶችን
ማውገዙንና በግልጽ መናገሩን እንደ መጥፎ ነገር አላየውም። ይሄ እንደውም ቁርጠኝነት የሚጠይቅ የወንጌል ስራ ነው ብዬ ነው የማምነው። በዚህ ነገሩ በጣም አከብረዋለሁ። ግን ስሜታዊ ደግሞ የሆነ አንዳንዴ የሚናገራቸውን ነገሮች ደግሞ እኔንም ጭምር በጣም የሚሰብር ነገር ብዙ ጊዜ ተናግሮኝ ያውቃልና እሱ ነገሩ አደባባይ ላይ ከመናገር በፊት አገልጋዮችን በስልክ ፐርሰናሊ ኮሚኒኬት ማድረግ ቢችል የሚል አስተያየት ነው ያለኝ። ለሱ ብቻ አይደለም ይሄን የምናገረው፣ ጀነራሊ አጠቃላይ ሁሉም አሁን ሚዲያ ላይ ያሉ የቤተክርስቲያን ወይም ደግሞ እንደው የክርስቶስ አካል ተቆርቋሪ ነን የሚሉ ሁሉ እውነትም ከልባቸው ከሆነ መቆርቆራቸው ጀኒውን ከሆነ ወንድምና እህት ስለሆነ ሁላችንም የአንድ አባት ልጆች ስለሆነ በፍቅር እየተደዋወሉ መነጋገር ካልቻልን ውሸት ነው። ክርስቶስን ወደዋለሁ፣ እኔ ስለ ወንጌል የምታረድ ሰው ነኝ፣ ታነቃለሁ፣ ገለባብጣለሁ። መጀመሪያ አንቺን መውደድ ነው ወንጌል ለእኔ። አንቺን ማየሽን እህቴን በክርስቶስ ሄዳንሽን እህቴን ሳልወድ ለአንቺ የሚገባሽን አክብሮት ጌታ ባከበረሽ ልክ ካላከበርኩሽ አንቺን እያዋረድኩ አንቺን እያሸማቀቅኩ አንቺን እያሳዘንኩ አንቺን ልብ እየሰበርኩ እዛ ጋር አርበኛ ብጫወት ለእኔ ውሸት ነው ወንጌል። አንቺን ከመውደድ እና አንቺን ፕሮቴክት ከማድረግ ይጀምራል ወንጌል። የማላውቃቸውን ሰው ወደ እግዚአብሔር ቤት ከመጥራቴ በፊት የማውቃትን በክርስቶስ የማውቃትን እህቴን አንቺን መያዝ፣ አንቺን ማክበር፣ አንቺን መጠበቅ ይቀድማል። ያልዳኑትን ሰዎች አድናለሁ ብዬ የዳኑትን ሰዎች ሰብር የምጥል ከሆነና እዚህ ጋር ከጨዋታ ውጭ ማስወጣ ከሆነ ምንድን ነው ወንጌል? እንደሱ ለእኔ አልገባኝም። እና ሁላችንም አንቺም ነገ አሁን የሆነ ማኛ ጋር ገባለሁ ብለሻል። እዛ ጋር ስትገቢ ወንድምሽን ለማዋረድ ነው ወይ የምትገቢው? ይሄንን ነገር እንድታስብ ይፈልጋለሁ። አጥፍቷል። አዎ አጥፍቷል። እኔ በግልጽ ነው የምነግርሽ። ይኸው አደባባይ አይደለም፣ ሀሜት አይደለም፣ መስማቱም አይቀርም። ስለ አንቺ በአደባባይ ወጥቶ መናገሩ ምናልባት ደውሎልሽ ከሆነ አላውቅም፣ ደውሎልሽ ከሆነ ሳይደውልና ይሄን ነገር እንዴት ነው ይሄን ነገር በዚህ ባታረጊው ጥሩ ነው፣ አገልግሎትሽ የበለጠ ሰውም ከሚሰናከል ወይም በዚህ መልኩ ብታገለግይ የበለጠ እግዚአብሔርን ያስከብራል፣ ጌታን ኦነር የሚያደርገው በዚህ መንገድ ብታገለጊ ነው ብሎ ሳይነግርሽ ወጥቶ እንደዚህ እያለ ዲስሪስፔክትፉሊ ከድምፅ ጀምሮ ማለት ሰውን ማዋረድ። በነገራችን ላይ ቃሉ ብቻ ሳይሆን ኢቭን ቶኑ አንዳንዴ የምንመርጣቸው ቃላቶች በጣም የንቀት እንትን ሳናስበው ያሳያሉ ለሰውና አነሰም በዛም አንቺ ጌታን እያገለገልሽ ነው ያለሽው። ኢየሱስ እስቲ ነው የምሰማሽ። በዛ መልኩ ስታገለጊ አንዳንዱ ነገር ሰው ሊጠማው የማይችለው ነገር ሊሆን ይችላል የምታገለግይበት መንገድ። ዞሮ ግን ጌታን ነው ወንጌል ነው እያገለገልሽ ያለሽው። ያ ነገር ደግሞ ወይ ትክክል አይደለም ወይ መጽሐፍ ቅዱሳዊ አይደለም ከተባለ አንቺን ማግኘትና መንገድ ይቀድማል ባይነኝና ሼሚንግ እና ኮሬክቲንግ ይለያያል። ብዙ ክርስቲያን ብዙ አገልጋይ ያልገባው ነገር በዚህ በተለይ ቲክቶክ ላይ ያሉ ኮሬክት መደራረግ መጽሐፍ ቅዱሳዊ ነው። ኮሬክት መደራረግ፣ ሼም መደራረግ ግን አጋንንታዊ ነው። ኮሬክሽን ከእግዚአብሔር ነው። ማዋረድ ግን ከእግዚአብሔር አይደለም፣ ከሰይጣን ነው። ሰውን ማዋረድ፣ ማንቋሸሽ፣ ሰዎች እንዲንቁሽ ማድረግ፣ በር መክፈት፣ አንቺን ሰዎች እንዲሰድቡሽ፣ ሰዎች እንዲያላግጡብሽ፣ አገልግሎትሽን እንዲያሾፉበት፣ እንዲጥሉሽ ማነሳሳት፣ ማደም፣ አድማ ማስነሳት፣ መቀስቀስ ግን ይሄ ከእግዚአብሔር አይደለም። አይ ዶንት ኬር ማንም ይሁን ማንም ያደርገው። ለምን የአብያተ ክርስቲያናት ዋና መሪው ለምን አያደርጉትም? እሳቸው ስላደረጉት ትክክል ሊሆን አይችልም። ወንጌል የሰበከ ሰው ነውና እከሌ በጣም ትልልቅ የእግዚአብሔርን ስራ ሰርቷልና እሱ ሲያደርገው ኃጢአት የሆነው ነገር ጽድቅ ሊሆን አይችልም። ሼሚንግ ኃጢአት ነው እና ይሄንን ሰውን ማሳፈር፣ አገልጋዮችን ማሸማቀቅ፣ ማዋረድ ባህል እኔ እንጃ። እኔ በጴንጤ አሁን ኤክስፐርት ሆነናል። ኤክስፐርት በቃ ጥቅስ እየተጠቀሰ ምን እየተባለ ለመንፈሳዊ ነገር ቀንቻለሁ፣ ለጽድቅ ቀንቻለሁ በሚል ሽፋን ሰዎችን ማዋረድ እና ማሸማቀቅ በጣም እንደ ኖርማል ነገር ሆኗል። ግን ይሄ ከእግዚአብሔር መንፈስ አይደለም። ጌታ ኢየሱስ ሰዎች ሊያዋርዷቸው የፈለጓቸውን እንኳን ሰዎች ፕሮቴክት ሲያደርግ ነው ያየ ነው። በድንጋይ ልትወገር ስትል
ከእናንተ ኃጢአት የሌለበት ይውገራት ብሎ ፕሮቴክት ሲያደርጋቸው ኃጢአተኞችም ስንት በደል ያለባቸውን ሁሉ ሰዎች ፕሮቴክት ሲያደርግ ነው ያየ ነው። እሳት ወርዳ ከሰማይ ትብላቸው እንበል ሲሉ ነው። እናንተ ምን አይነት መንፈስ እንዲሆንላችሁ አታውቁ። የሰው ልጅ ሊፈርድ አልመጣም ሊያድን ነው የመጣው እያለ በሚገፉት በሚጎዱት ላይ ሲወግን ያየ ነው እንግዲህ ጌታ እንጂ ማንንም ሲያዋርድና ሲያንቋሽሽ አላየ ነው። አንድ ቦታ ላይ ነው ቤተ መቅደስ ላይ ገብቶ እየገረፈ አስወጣቸው የሚነግዱትን ምናምን የሚላለ አንድ ቦታ ከስንት እንግዲህ መጽሐፍ ቅዱስ ብዙ ቦታ ላይ ነው እንግዲህ የታየው የተነበበው የሱ ታሪክ አይደለም። አንድ ቦታ ላይ እሷን ይዘን በየቀኑ ቲክቶክ እየከፈትን ወንድሞቻችን እናቶቻችንን በቃላት ጅራፍ እየገረፍን ማድማት ያችን ጥቅስ በቂ አይደለችም። ያንን ትክክል አታደርገውም ይሄን ሁሉ ነገር እና ለዛውም ያለ በቂ ማስረጃ ማስረጃ እንኳን ቢኖር በቃ በአደባባይ እንዳንሰጣጣ እርስ በርሳችን አንዱ እንዳያዋርድ በ4 ነጥብ በግልጽ መጽሐፍ ቅዱስ ላይ ተጽፏል። በማያምኑ ፊት አታድርጉት ተብሏል። ኦኬ በማያምኑ ፊት አታድርጉ ብሏል አይደል? እኔ ይሄን ነው የምቀበለው። ማንም ፓስተር መጥቶ እዚህ ጋር በሚያምኑ ፊት ወንድሞችን አዋርዳለሁ ቢል አልሰማውም። ማንም ኤጲስቆጶስ ይምጣ፣ ማንም ሐዋርያ ይምጣ፣ ወንጌልን እንደዚህ ሰብኬ 1 ሚሊዮን ህዝብ ጌታን እጁን አውጥቶ ተቀብሏል ቢለኝ አልሰማውም። እና ይቀበላ እሰየው። ስለተቀበሉት ሰዎች እግዚአብሔር ይመስገን፣ ስለተሰራው ስራ እግዚአብሔር ይመስገን። ግንስ ከእግዚአብሔር ቃል ግን አይበልጥም የዛ ሰው ሐሳብ። የእግዚአብሔር ቃል አታድርጉ ካለ አታድርጉ ነው። እከሌ ስለሆነ ይፈቀድለት የሚባል ነገር የለም። እና ዝም ብሎ ይሄ አደባባይ ላይ እኔ እንጃ ያረኔ በኢየሱስ ስም እኔ ፕሮቴስታንት ወንጌላውያን እኮ በጣም የተከበረን ህዝብ ነበርን። ግን ጌታን እኔ አገልግሎት ስጀምር እኮ በጣም እኔ እኮ የነበረኝ ኢሜጅ የነበረኝ እኮ ትልቅ ነገር ማለት ጨዋ ህዝብ እኮ በቃ ማለት የተቀደሰ ህዝብ የሚዋደድ እግዚአብሔርን የሚፈራ ህዝብ እንደሆነ ነበር እኮ ነው የማውቀው። የሚራራ ህዝብ ሰው ሲያጠፋ ሽፍና አድርጎ ወስዶ በቃ እንትን የሚላል አይደል የሚመክርሽ በድብቅ አስተካክሎሽ ምናምን ወደ አደባባይ እንድትወጪ የሚያደርግሽ ህዝብ እንደዛ ነበር እኔ የማውቀው። አሁን እኮ ሰርች ነው የሚደረገው። ሰርች ይደረጋል። እስቲ ምን ተሳስታ መቼ ከመቼ አዋርደናት። አንዳንዴ እኔ ቪዲዮ ስሰራው የሆነ ነገር ስጥፍ ምናምን በንፋስ ፍጥነት ነው ወጥተው ሄደው ለትችት እንዴ ነገሩን መጀመሪያ እስቲ ለማሰላሰል ራሱ ምን ጊዜ አግኝተው ነው ይሄን ነገር ስተት ይሁን አይሁን የሰራውት ነገር ማሰቢያ ጊዜ እንኳን የለም። በነፋስ ፍጥነት ሄደው ይሳደባሉ። እና ሌላው ሰው ሲናገር ምንም አይመስለኝም። ምንሽ የማያምን ሰው የጌታን ቃል ያልተማረ ሰው ደህንነት ተምሮ ያልተጠመቀ ሰው በስጋው ነው ያለው። ያ ሰው ቢሳደብ ቢራገም ምንም ቢልሽ ጌታ በውስጥ ያድሯል ብሎ ለስጋ ስራ ሞቻለሁ እኔ ለክርስቶስ ነው የምኖረው የሚል ሰው ግን እንዴት ነው እንደዚህ የምንጨክነው? እንዴት ነው እንደዚህ የምንጨካከነው? አብዛኛ እንዴት ነው እንደዚህ ክፎች የሆን ነው? ሶፊ አብዛኛ የአብያተ ክርስቲያን የአሁን ክርስትና እንዲሰደብ እንደዚህ በቃ እንዲሆን ያደረገ አንደኛ እውነት ነው የምናገረው፣ ጌታ ምስክሬን። በዚህ ምድር ላይ ተሳዳቢ አብያተ ክርስቲያን እንደዚህ ዱቄት እንዲሆን ያደረገው እሱ ነው። ከሱ ውጭ ማንም የለም። አሁን አይተሻል ተስፍሽን ቴሲቲ እንዴት አይነት ትሁት እንዴት አይነት መልካም ሰው እንደሆነ እንዴት እግዚአብሔርን እየፈራ እንዳለ ለኢየሱስ የቀናው እየመሰለኝ ነው ያለው አይደል እንዴ? ለካ አለ እህቴን ለካ በአደባባይ ጎድቻታለሁ፣ ወንድሜን ለካ በአደባባይ ጎድቼዋለሁ። እኔ እኮ ብሰራ ዩቲዩብ ላይ ብቀመጥ በአንድ ጊዜ ስንት ሺህ ነው የማገኘዋል። ግን ነው አለ እህቴን እየገደልኳት የማገኘው ነገር ይቅርብኝ ያለን አይደል? እውነት ነው የምናገር፣ ውሸት አይደለም። ተስፍሽም ገብቶ ሊናገር ይችላል። ኤርሚያስ ግን ዘመኑን ይቅርታ የሌለው ዘመኑን ሙሉ እኔ እንደ ኤርሚያስ አይነት ሰው በምድር ላይ በባይብል ውስጥ የለም፣ በዚህ ምድርም ላይ አልተፈጠረም። እውነት ነው። ጠማማ እንደሱ ክፉ ሰው በዘመን ይቻላል። በቃ ኦርቶዶክስም እኔ አሁንም ቢሆን ስለ ኦርቶዶክስ የሚያወራውን ነገር አልቀበለውም።
መቼም ቢሆን አልቀበለውም። እዛ ጋር ተከራካሪ አይደለሁም ለኦርቶዶክስ። እውነትም መንገድም ኢየሱስ ነው። ግን እሱ በሚለው ነገር ግን አልቀበልም። መጀመሪያ ወንጌል ይስበካቸው። ኢየሱስ ጌታ እንደሆነ ይንገራቸው። ስለ ገድል አይደለም የሚነግረን፣ ስለ ገድል አይደለም የሚያስተምራቸው። መጀመሪያ በልጁ በኢየሱስ ክርስቶስ ያመነ የዘላለም ሕይወት አለው የሚለውን ነገር ይንገራቸው መጀመሪያ። በቃ አለቀ። ከዛ ውጭ መቶ ሌላውን መቶ ያውራ። እሱን አያገባኝ። እኔ ስለሱም አያገባኝም በመሰረቱ። አሁንም ቢሆን እኔ ምን ልማር ከኤርሚያስ? ዮኒ ማኛ ምን ይማር ከኤርሚያስ? ህዝቡ ምን ይማር ከኤርሚያስ? እየተንቀጠቀጠ አንድ ሰውን እንኳን አያናግርም። ሰው መናገር እሱ ጋር አይቻልም፣ ያስቆምሻል። አንደበትሽን አፍሽን መጥቶ ነው የሚያስቆሙ። አሁን ብገባ አፌ መጥቶ አስዋር አዋርዶኝ አፌን ዘግቼ የምመለሰው። ምክንያቱም ሰው እንኳን እሱ ቤት ወጥቶ የሚናገር ሰው ማናገር የሚችል ሰው አይደለም። ሁሉም ሰው ይመሰክራል። አንተ ይላል፣ ሰውን ያሳምናል። ሰውን አጣሙ አይምሯቸውን ይመልሳል። አሁን ቁጭ ብለው ምን ሲሉ እንደሰሙ እንዳላችሁ እሷ ቸርች እንዳትሄዱ አይምጡ። እኔ ምን አገባኝ? ቢመጡ ባይመጡ ሰው ለራሱ ጥቅም እኮ ነው የሚመጣው አይደል እንዴ? ምንድነው የምጠቀምበት ጥቅም? የምጠቀመው ምናልባት አንድ ሰው ወደ ክርስቶስ ኢየሱስ ሳመጣ ጌታ ኢየሱስ ክርስቶስን ሳስገኝ አክሊላ፣ ሌላ ነገር አይደለም። ስለዚህ ያ ነው ትርፉ። ግን ቁጭ ብሎ ዘመኑን ሙሉ ሰው ሲያማ እኔ ይኸው ማንም ሰው ይመስክርብኝ እና እስከሚያቀኝ ሰዓት ያውቃል። እዚህ እንትን ሀኒ የማይጣልን እኔ ስለ ሰው ወጥቼ ስናገር ሳወራ ተሰምቶ አይታወቅም። እኔ የምሰብከው ክርስቶስን ኢየሱስን ብቻ ነው። በቃ በስተቀረ የአንቺን ውጤት ማንም ከእናንተ ኃጢአት ያለበት ቢኖር የመጀመሪያውን ድንጋይ አምጥቶ ይምታት ይውገራት ነው የተባለው። በቃ እኔ ኃጢአት ከሰራው እስቲ እሱ ጻድቅ ከሆነ መጥቶ ይናገር። አይደለም ኤርሚያስ በጣም ትልቅ ስህተት፣ ትልቅ ጥፋት እያጠፋ ያለ ሰው በምድር ላይ ኤርሚያስ ነው። ንስሐ ሊገባ ሊመለስ እኔ ጌታ ምስክሬን ይሻለዋል ብዬ የምልበት ሰው ነው። ስለዚህ ወንጌልን አልሰበከም፣ ኢየሱስን አላሳየም። ነቢይትም ብርቱካንን ይኸው ስንት ዓመት ሙሉ ስንት ዓመት እኮ ነው የምነግራችሁ። አሁን እኮ በቃ ሲመረኝ ነው የመጣሁት። በቃ ስንት ዓመት ሙሉ ሲሰርባት ሲያዋጣ የኖረ ሰው ባህሩን አላስገባውም። አይ ችግር የለውም። አንቺ ፈለግሽውን አስገቢ አታስገቢ እሱን አይደለም። እኔ አንድ ነገር ብቻ ልናገር ዛሬ ያው ትንሽ ስሜታዊ ሆነሻል። አንዴ አክሊልዬ፣ አንዴ ይቅርታሽ፣ አንዴ ትንሽ ያው ስሜታዊ ስለሆንሽ ምንም ብትይ ዛሬ ምንም አልልሽም፣ ግን የራሴን ሀሳብ ልናገር። አልፈርድም ማለት ያው ስሜታዊ የሚያደርጉ ነገሮችን ስትሰሚ ስለነበረ ምንም ብትይ ያው እና ምን መሰለሽ አንዳንዴ መጠንቀቅ ያለብን ነገር ሰዎች ሲጎዱን እና የሆነ ልባችን የሚሰብር ነገር ሲናገሩ ወይ ሲያደርጉ አጠቃላይ የሰሩትን ያደረጉትን ሁሉንም ነገር ዲስሚስ ማድረግ የለብንም። እሱን መጠንቀቅ ያስፈልጋል። ለምን መሰለሽ ሁላችንም የራሳችን የሰራ ነው እንደሱ ሳናቀው እናደርጋለን። ስሜታዊ ስንጎዳ ዲስሚሲቭ እንሆናለን። አሁን እሱ እንደዛ አድርጎታል። ያንቺን አገልግሎት ዲስሚስ አድርጎታል። ገባሽ? በሱ ቤት ነው ዲስሚስ ያደረገው። ራሱ የራሱን አገልግሎት እግዚአብሔር ዲስሚስ ያደርግለት። የኔ ምንም ነገር የለም። አንድ ጊዜ ፍቀጅልኝና 5 ደቂቃ አልወስድም፣ የሆነች ነገር ላውራ። እንግዲህ በተፈጠረው ነገር ተናግሬያለሁ። ምንም እንደሆነ አላውቅም። ከእውነት ጋር መቆም ደስ ይለኛል በተፈጥሮ። እውነት ደግሞ እግዚአብሔር ጋር ብቻ ነው ያለው። ምን ልል ነው የምፈልገው? መሳፍንት ምዕራፍ 14 ላይ የእግዚአብሔር ቃልን አነብና የሆነ ነገር ብዬ እወርዳለሁ። እኔ መሳፍንት ምዕራፍ 14 ቁጥር ከ7 ጀምሮ ወይ ከ8 ጀምሮ አነብላችኋለሁ። የአንበሳውንም ሬሳ ያይ ዘንድ ከመንገድ ፈቀቅ አለ። ከላይ ላንብበው። ወርዶም ከሴቲቱ ጋር ተነጋገረ፣ እጅግም ደስ አሰኘችው። ከጥቂት ቀንም በኋላ ሊያገባት ተመለሰ። የአንበሳውንም ሬሳ ያይ ዘንድ ከመንገድ ፈቀቅ አለ።
እነሆም በአንበሳው ሬሳ ውስጥ ንብ ሰፍሮበት ነበር፣ ማርም ነበረበት። በእጁም ወስዶ መንገድ ለመንገድ እየበላ ሄደ። ወደ አባቱና ወደ እናቱ መጣ፣ ማሩንም ሰጣቸው። እነርሱም በሉ። ማሩንም ከአንበሳው ሬሳ ውስጥ እንደወሰደ አልነገራቸውም። ይሄ የእግዚአብሔር ቃል ነው። እንግዲህ እናንተን ለመስበክ አይደለም እኔ ያለሁት፣ ከኔ በላይ ብዙ ነገር ልታውቁ ትችላላችሁ። ወንድሞቼ፣ እህቶቼ፣ ሁላችሁም እዚህ ያላችሁ እንትና ሶምሶም ያውቃል አታድርግ የተባለውን ገና ከእናቱ ማህፀን ጀምሮ እግዚአብሔር ቃል ገብቶበት በቃል ኪዳን የተገኘ ልጅ ነው። አትብላ፣ አታድርግ፣ ይሄ ነገር እንዳያገኘው ተብሎ ያደገ የመጣ ፍልስጤማውያንን ነፃ ያወጣል ተብሎ ከፍልስጤማውያን እጅ እስራኤሎችን ነፃ ያወጣል ተብሎ በእግዚአብሔር እጅ፣ በእግዚአብሔር ፍቃድ፣ በእግዚአብሔር ፕላን የመጣ ነው። ግን እዚህ ጋር ምን ሲያደርግ ታዩታላችሁ? አትንካ የተባለውን ነገር ነክቶ ለእናትና ለአባቱ ግን ሄዶ እነሱም እንዲበሉት ካደረገ በኋላ ከየት እንዳመጣው ግን አልነገራቸውም። ከየት በቃ እርም የሆነን ነገር ነው። አትብላ፣ ከሞተ አንበሳ ውስጥ የሞተ ነገር አትንካ ተብሎ ነበረ። ከዛ ውስጥ እንደመጣ ለነሱ አልነገራቸውም። ቢነግራቸው ኖሮ ምን ይሉት ነበረ? ለምን እንደዚህ ያደረግክ ብለው ይወቅሱት ነበረ። ሁላችንም እኔንም ጨምሮ ኃጢአታችንን በደንብ ነው የምናውቀው። ማንም እንዲነግረን አያስፈልግም። እንደብቃለን ለሰው እንጂ ሁላችንም እናውቀዋለን የምንሰራውን ኃጢአት። እልህ መገባባት አያስፈልግም። ከእግዚአብሔር ጋር መጨረስ በንስሐ ከዛም በኋላ ነገሩን ማስተካከል ትልቅ ብልህነት ነው። እኔ ወደ የእግዚአብሔር መንፈስ ይሄን ወደ እኔ ስላመጣው በዚህ መልኩ ልነግራችሁ ስለፈለግኩ እንጂ ከእናንተ የተሻልኩ ሰው ሆኜ አይደለም። እሱም ሆነ አንቺ ያልነገራችሁን ወይም ልትነግሩን የማትፈልጉት ነገር በውስጣችሁ ሊኖር ቢችል እንኳን ሳትነግሩን እኔ አንቺን በወገን እሱን መጥላቴ አይደለም፣ እሱን ብጠላ አንቺን መወገኔ አይደለም። እኛ ጋር እንደዚህ አይነት ነገር መምጣቱ ግን በጣም እንደ አንድ ደካማ ክርስቲያን ወይም ኢየሱስን እንደሚወድ እንደ አንድ ትንሽ አገልጋይ ያሳፍራል። በእኛ መሀል ይሄ መኖሩ እኔ በጌታ ፍቅር የምለምናችሁ በፍቅር ፍቱትና ወንጌልን ቀጥሉ። ይሄንን ነው ምናገር። በጌታ ፍቅር ልለምናችሁ። በቃ ኢየሱስን ብቻ ማራመድ፣ ኢየሱስን ብቻ ማሳየት ምንልን። አዎ ብዙ ነገር ልታቂ ትችያለሽ፣ ብዙ ነገር ሊያቂ ይችላል። የሆነ ነገር ቢባል ምንም ማንም ደስ አይለውም። ምክንያቱም እሱን የሚወዱ ብዙ ሰዎች ሊኖሩ ይችላሉ፣ አንቺን የሚወዱ ብዙ ሰዎች ሊኖሩ ይችላሉ። በመሃል ኢየሱስ ክርስቶስ ተሸፈነ ማለት ነው። የሰራችሁትን ነገር ለእናትና ለአባቱ ሄዶ እንዳልተናገረ ሶምሶም አታደርግ የተባለውን ነገር አድርጋችኋል ማለት ነው። እናንተም እየፈረድኩባችሁ አይደለም። እኔ ለፍርድ አልተጠራሁም፣ እኔም ደካማ ነኝ። ነገር ግን ያንን ነገር ተዉትና በቃ ወደ እግዚአብሔር ተመልሳችሁ ይህንን ነገር ለአንዴና ለመጨረሻ ጊዜ እባካችሁን ፍቱት፣ እባካችሁን ፍቱት። ብዙ ያልዳኑ ወገኖች አሉ። እውነት እኔ ልመጻደቅባቸው አይደለም፣ ከልቤ ነው የማወራው። በቃ ተዉትና እርም የሆነውን ነገር አታድርጉ። ከዛ በኋላ ለእግዚአብሔር ሁሉን ነገር ሰጡትና በአዲስ መልክ መነሳት ይቻላል። ኢየሱስ ያድናል የሚለው ለዘላለም ይቀጥል። ተባረኩ። አመሰግናለሁ። ነቢይ ያው አቋርጦኝ ገባና፣ ግን ጥሩ ነገር ነው የተናገረው። ይህንኑ ልልሽ የፈለግኩት የነበረው ይሄ ነገር መቀጠል የለበትም። ኤርሚያስም አይሆፕ ይሰማል። ይሄንን ነገር መቀጠል የለበትም። በእውነት ምንም በፍጹም እሱም አልጀገነም በዚህ አሁን ባደረገው ነገር። እንደዛ አስቦ ከሆነ እኔ እንደ ጀግና አላየሁትም። አውጥቶ አሁን ሪከርድ አንቺን ያደረገበትን ማሰማቱ እንደዚህ እኔን አላረገኝ። የት እንዳመጣው ማላቅለት በኤም አሰርቶ ሊሆን ይችላል። ይሄ ራሱ ያስጠይቀዋል። እሱን ተይው፣ አሁን እሱን ተይው እና አላቅ በቃ የት እንዳመጣው
ምንም ከየትም ይምጣ ከየትም ሮንግ ነው ያደረገው ነገር ትክክል አይደለም። ታግሻለሁ ነው የሚለው። ምን እንደታገሰም አላውቅም። እናንተ ናችሁ የምታውቁት። ግን ታውቀዋለሁ። እኔ እኮ ሲሰርበኝ ነው የማውቀው። ሶፊ ይሄን ልጅ እኮ እኔ አላውቀውም። ኦነስትሊ እኔ ሁልጊዜ ሲሰርበኝ ነው የማውቀው። ባህሩ መጥቶ ሁልጊዜ አሁን ባለፈው ጊዜ ባህሩ አሁንስ አበዛኸው እንዴ ተዋት እንጂ በቃ ምናምን ብሎ የዛሬ 6 ዓመት 6-7 ዓመት ከኮቪድ በፊት መጣና አንተም ተው አንቺም ተይ ብሎ በፌስ ምንድነው በዚህ ሪባል ዋትሳፕ ወጥተን አብሮ አወራን ማለት ነው። ከዛ በኋላ ተውን ማለት ነው። ከዛ አሁን ተነሳ ዮኒ ተጠመቀ። እንደ እኔ እኮ ግራ የገባኝ ሰውን ወደ ጌታ ማምጣቴ ነው ምንድን ነው ኃጢአት የሆነብኝ? እኔ ግራ የገባኝ እኮ እሱ ነው። እኔ አሁን ምንም እኮ ያጠፋው ጥፋት እኮ የለብኝም። የፈለገውን የድሮውን ታሪክ አምጥቶ ያውራው፣ የአሁኑን የሚያወራ ምንድን ነው ያጠፋው ጥፋት? ጥፋቴ ምንድን ነው? ምንድነው ጥፋቱ? ኢየሱስ ኤርሚያስን ማነው ይሄ ዮኒን ወደ ጌታ ስላመጣው ስለተጠመቀ ለምን ዮኒ ማኛ ጌታን ተቀበለ? ይሄ እኮ ነው ጥፋቱ። ሌላ እኮ ምንም እኮ ያደረግኩት ነገር። አሁንም ቢሆን እኮ ሰው እየተሳደበ ያለው ኤርሚያስም እያበደ ያለው ይሄ ነው። አንደኛ ውሸቱ ምን አለ እኔ ጋር የውሸቱን ገብቶ እንደዚህ አይነት ቦታ ላይ የቤቲ ወልዴ ባልና ፓስተር ታሪኩ የሚባል ሰውዬ ጋር እሱ ጋር እንዲማር አስደርጌ ነበረ። እሷ አይሆንም ብላይ ተጨቃጭቀን አለኝ። እንደሱ ውሸት ነው። አሁን ይሄ መንፈስ ቅዱስ ራሱ ይታዘበናል። አላለኝም፣ አላወራንም። ደውላልኝ አለ፣ አልደወልኩም። እሱ ነው ራሱ የደወለልኝ። የደወለበት ደግሞ አለ። ለዮኒም ልኬለታለሁ፣ ለአንዳንድ ወዳጆችም ልኬያለሁ፣ ለራሱ ለባህሩም ልኬለታለሁ። እና ያንን አየ። በቃ ውሸት ነው። ከኔ ጋር እንደዚህ ንግግር አልተነጋገርንም እኔ እና እሱ። እሺ እሱ ደግሞ ዮኒ ማኛ ደግሞ ወጣና እኔ በእኔ ቤት ብርቱካን እጅ ነው ጌታ ነው የምቀበለው፣ የምጠመቀውን በእሷ እጅ ነው። ምክንያቱም እሷ ብዙ ዓመት እኔ ስትከታተለኝ ይኖራለች፣ ለልጆቼ ስትጸልይ ይኖራለች። ስለዚህ እሷን ነው በእሷ ነው የምጠመቀው አለ። እሱ ጋር እሱ ሄዶ በእሷ እንዳትጠመቅ ማዕት ነገር ብሎታል። ራሱ ዮኒ ራሱ ወጥቶ መናገር ይችላል። እኔ ይቅርብሽ ብዬ ነበር እስከ ዛሬም ያልነገርኩሽ አለኝ። እና ኦኬ ቶ በቃ አልፏል። ዮኒ ችግር የለም ወንዶች ነው እንዲያስጠምቁ የፈለግኩት አልኩት። በቃ እናንተና እንደዚህ እሺ ወንዶች አዘጋጃለሁ እንዲያስጠምቁ አልኩት። እግዚአብሔር ግን የወንድ የሴት አምላክ አይደለም፣ የሁላችንም አምላክ ነው። ዮኒ ወደ ጌታ መጣ፣ ተጠመቀ፣ ጌታ ኢየሱስን ይሰብክ ጀመረ። ስንት ጊዜ ሙሉ ነው የሰበከው ጌታ። ከዛ እነ ኤርሚያስ አላስቀምጥ አሉት። ልጁ የሚያዩት የሚማረው ከነሱ ስድብ ነው፣ የሚማረው የማይሆን ህይወት ነው፣ የሚሰማው ሌላ ታሪክ ነው። ከዚህ ውጭ እኔ ያጠፋሁት ጥፋት ምንድን ነው? ጌታን ያስቀበልኩት፣ ወደ ጌታን ያመጣሁት፣ ዛሬ ድረስ እያበደ እንትን የሚለው የሚሳደበው ይህን ሁሉ ሰዎች ሰብስቦ ቸርቿ እንዳትሄዱ። ማንም ሰው ቸርቻ ለመምጣት ይችላል። አያገባኝም። ምን አገባኝ እኔ። የሚቀልቀል የፈለገ ሰው፣ መጽናናት የፈለገ መፈወስ የፈለገ ሰው ይምጣ። እዚህ እንኳን አሁን በመምጣቴ ስንት ሰው ከአጋንንት ስራት ነፃ ወጥተዋል፣ ስንት ሰው ተፈውሰዋል፣ ስንት ሰው ተጽናንተዋል። ጉባኤ ውስጥ እንኳን የሚመጡ ሰዎች ምስክር ናቸው። ገንዘብ እንኳን እኔ አሁን ገንዘብ ስለሚል ብጠይቅም ደግሞ ምንም ፕሮብሌም አይደለም። ግን ላይ መጨከን እንደ ወንድነት የሚታይበት ሀገር ስለሆነ ወንድሞቻችን ላይም አንፈርድባቸውም። ለምን አስተዳደግ ነው፣ ያደጉበት ባህል ነው እንደዚህ ይህን ችግር ያመጣው። ሴት ልጅ መርገጥ፣ ሴት ልጅ ዝቅ አድርጎ ማየት፣ ሴት ልጅ የበታች አድርጎ ማየት ወይም ደግሞ ሴት ልጅ ሚስትሬት ማድረግ የወንድነት መገለጫ እንደሆነ ተደርጎ የሚታሰብበት ባህል ላይ ስለታደገ ክርስቲያንም ሆኖ ምንም ሆኖ አይለቅም። አንዳንዴ ይሄ አስተሳሰብ አብሮ ይቀጥላል። ለምን ከልጅነት አብሮ ያደገ ነገር በጣም ከባድ ነው። አንዳንዴ በጣም ኮንሽስሊ የእግዚአብሔርን ቃል አጥንተን ከላያችን ላይ ይሄን ነገር አንሳልኝ፣ በባህል ምክንያት እህቶች ላይ ያለኝን ጠማማ ነገር ሳላቀው እንኳን በውስጤ ላይ ያለ ነገር ይሄን ነገር ከዚህ ፈውሰኝ፣ አውጣኝ፣ ይሄ ካበሻነት ባህሪ ሴትን ልጅ ከሚጨቁን ከሚበድል ከማይረዳ ማንነቴ አድነኝ ብለን ካልጸለይን በስተቀር በጣም ከባድ ነገር ነው። አንዳንዴ ውጭ ሀገር ያሉ ሰዎች የውጭ ሀገር ሰዎች ጋራ ብዙ ኤክስፖዠር ያላቸው ብዙ ቅርርብ ያላቸው እንደዚህ ይማራሉ፣ ከሌላው ሀገር ይማሩና ይቀየራሉ። በጣም የተለየ ክብር አላቸው ለሴት ልጅ። ግን በአብዛኛው ወንድሞቻችን ግን በጣም በትዳር ውስጥም ትልቁ ፈተና የሆነው ነገር አሁን በእኛ ሀገር ይሄ ነው። ስለ ሴት ልጅ በቂ እውቀት የለም። ስለ ሴት ልጅ ስሜት
ፔሬዷ ላይ ሆና ዳውን ስትሆን ዳውን ሆና ስትጠብቀው ባልየው ምንድነው ፊትሽን እንደ እንትን ክምር እንደፈጀ እንትን ኮፍሰሽ የምትጠብቂኝ ይላታል። ለምን? ስለ ሴት ልጅ ሆርሞን ሳያውቅ ነው ያገባት። በፔሬድ ሰዓት ምን እንደምትሆን አላወቀም፣ አላነበበም፣ አልተነገረውም፣ አልሰለጠነም። ትንሽ ነገር ተናግሯት ካለቀሰች ወይ ምናምን በቃ አማራሪ ናት የኔ ሚስት ታንክፉል አይደለችም፣ አመስገኛ አይደለችም ብሎ በሰጫል። እና በቃ አስረዘምኩት። እንግዲህ አጠቃላይ ፖይንቱ ምንድነው? እባካችሁን ሴት ልጅ ላይ መጨከን ይብቃ። ይሄን ለዚህም ነው የገባሁት። እውነት ለመናገር ነብይት ሴት ልጅ ስለሆንሽ ምን ያህል ነገሮቹ፣ ቃላቶቹ፣ ሁኔታው ምን ያህል ሊሰብርሽና ሊጎዳሽ እንደሚችል ስለማቅ ያንን ደግሞ ማየት ስለማልፈልግ ስለምወድሽ አገልግሎትሽ እንዲቀጥል ስለምፈልግ ቀና ብለሽ እንድትሄጂ ስለምፈልግ አንገት እንድትደፊ አልፈልግም። እንድታዝኝ አልፈልግም። እንድትሰበሪ አልፈልግም። ወደኋላ እንድታፈገፍጊ አልፈልግም። ወደፊት እንድትቀጥይ ነው የምፈልገው። ከዚህ በላይ ደግሞ እግዚአብሔር አገልግሎትሽን ባርኮ ለብዙዎች እንድትተርፊ፣ ለብዙዎች ለነፍሳት መዳን ምክንያት እንድትሆኚ፣ የታምራቱም አገልግሎት እንዲቀጥል፣ እግዚአብሔር ባንቺ የጀመረው ስራ እንዲጠናቀቅ ስለምፈልግ ለአበረታታሽ ነው የገባሁት። በጣም አመሰግናለሁ ሶፊዬ፣ በጣም ደስ ብሎኛል። ኢየሱስ ክርስቶስ ጌታ ነው። ያው እንግዲህ የሴት ልጆች ጥቃት ይቆም ነው እኔ የምምለው። ቀጣይም ከኛ በኋላ እኛ ሲያው እንግዲህ እያገለገልን 10 ምናምንም ዓመት በጌታ ቤት አገልግለናል። እያገለገልን ብዙ መተናል። አሁን ግን ሌሎች ደግሞ አሉ የሚመጡ እህቶች የሚነሱ አሉ እና ለእነሱም ቢሆን እግዚአብሔር ቀብቶ ለሚያስነሳቸው ትውልዶች ለሌሎቹም ትውልዶች እንድንተርፍ እንደው አብዛኛ ወንድሞች በጣም ተናጋሪ ሰዎች ነን ብለን የምንል ሰዎች ከዚህ በኋላ እንደው ብናቆም ደስ በእኔ ቢበቃ ይሄ ጥሩ ነው ብዬ ነው ምለው። እኔ በአንቺ ቢበቃ በሶፊ ቢበቃ በእኔ ቢበቃ ጥሩ ነው። በቃ ጀስት ከማበረታታት አለዚያ ስናጠፋ ደግሞ መምከር ነው። ደውሎ እንደዚህ 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 ታድርገሻል እንደዚህ እውነት ነው ወይ? መጀመሪያ ሁልጊዜ እውነት የሚጠየቀው ባለቤቱ ነው። እኔ ወጥቼ የሆነን ሰው እንዲህ ነው ልል እችላለሁ። እውነቱ ግን ያለው ሁልጊዜ ማጋ ነው? ባለቤቱ ጋር ነው። እውነት ያለው ሁልጊዜ ባለቤት ጋር ነው እና መጠየቅ፣ ባለቤቱን መጠየቅ፣ እውነት ነው ወይ ውሸት ነው ወይ ብሎ መጠየቅ ትልቅ ነገር ነው። ገባሽ? ስለማናቀው ስለማያውቁትም እኔም ስለማላቀው ነገር ግን ቁጭ ብሎ ሰዎች የሚያወሩ ከሆነ በጣም አስቸጋሪ ነው። በጣም ማለት ነው። እና አንዳንድ ጊዜ እንዲደክመን አለማድረግ አለባቸው። በቃ ምንድነው ኢትዮጵያ ደግሞ ሁላችን ሁሉም ሰው እንዲሳይ ስድብ ብቻ ነው የማየው። እና ለምንድን ነው የምንሳደበው? ሁላችንም ምን አለ አብዛኛው ፕሮቴስታንት እምነት ያለን ሰዎች እኔ ሌላው ይሻላል እያልኩኝ ነው። ስድብ ብቻ ስድብ ብቻ ስድብ ብቻ። እኔን እናንተ አሳልፋችሁ ከሰጣችሁኝ ማን ነው ሌላኛዎቹ ጋር ምንድን ነው? እኔ አሁን የውጭ ሰው ቢሰርበኝ አይገርመኝም። እውነት ለመናገር ወጥቶ ቢሰርበኝ ምንም አይገርመኝም። ሰዎች እኮ ያልገባቸው ነገር አሁን አንቺን ሰው እዚህ ጋር ወተን ስናዋርድና ስናንቋሽሽሽ ሌላው ሰው ና እስቲ ጌታን ተቀበልና ወደኛ ተቀላቀል እንዴ! አንቺን እየተሳደብን እነሱንስ እንደማንሰድባቸው በምን አውቀው ነው የሚመጡት? አሁን ለምሳሌ አንቺን ካዋረድኩና ከሰበርኩሽ ና ምለውን ሰውዬ እንደማልሰብረውና እንደማላዋርደው በምን አውቆ ነው የሚመጣው? እንዲህ አደባባይ ላይ እንደዚህ በስጋ ነገር እየተገለ አይሆንማ። እንደዛ ወንጌል እንደዚህ ነው እንደሚሰራው። እኛ እኮ በጣም እኮ እኛ እኔ እኮ በጣም ብዙ ፍቅር አይቼ ነው እኮ እኔ ወደ ቸርች ሄድኩት እኮ ፍቅራቸው ነው የማረከኝ። እውነት ለመናገር እንደዛ ነው ማስታወስ። አሁን ያኔ ፓስተር ሚኪ ጋር ሲሄድ ማለት ነው በጣም የነበረው ፍቅር ልነግርሽ አልችልም። በቃ የማየው ፍቅር፣ ለእኔ የሚያሳዩን ፍቅር፣ እርስ በርሳቸው ያላቸው ፍቅር፣ አንዱን እንዴት እንደሚወድ እንዴት እንደሚከባበር በቃ ያላቸው መሰጠት ሳይ ያ ነገር ማርኮኝ ነው እኮ ሄድኩት እነሱ ጋር። እንዴ ያ እኮ ነው መንገዱ፣ ሰዎችን መጥሪያ መንገዱ እሱ ነው እንጂ ጥቅስ ነው እንዴ? የጥቅስ ማዕት ናዳ ዝም ብለን ስናዘንብ ብንውል ሰው ይመጣል ብለን እንዴ የምናስበው? ምን አይነት ሞኝነት ነው? እንዴ ወንጌል እኮ ፍቅር ነው።
ፍቅር ደግሞ በጓዳ ብቻ ተዋደን በአደባባይ ላይ መነካከስ ነው እንዴ? እንዴት ነው? በጓዳ የሌለው ነገር ከየት ነው የሚመጣው አደባባይ? በፍቅራችሁ ያውቋቸዋል የሚለው መጽሐፍ ቅዱስ። እንዴት ነው ታዲያ ፍቅር ከሌለ አንቺን ካልወደድኩኝና አንቺ ላይ ካላሳየሁት ወደ የትኛው ማንነት ነው ሰዎችን የምጋብዘው? እና ሁላችሁም ነቢይ መልካም ነገር አላችሁ። እውነት ለመናገር ወንጌላዊ ኤርሚያስም ትልልቅ አገልግሎት ያገለገለ ሰው ነው። በዚህ አጋጣሚ እውነቴን ነው የምነግርሽ፣ ጥፋቶች እንዳሉ ሆኖ ማከብርለት ግን ትልቅ ነገር አለ። ይሄንን ከጀኒውሊ ነው የምነግርሽ። አሁን አንዳንድ ሰው ኤርሚያስን የሚፈሩት ሰዎች እንዳሉ አውቃለሁ። ከመፍራት የተነሳ የሚያከብሩት ሰዎች ይሄ ወደውት ሳይሆን ፈርተውት አንድ ነገር ብለው ወይ ብቃወመው ይጨረግደኛል ብለው ፈርተው የሚያሽቃብጡ ሰዎች ማለት አለ አይደለም። ይፈሩታል። በቃ የሚፈሩት ሰዎች እንዳሉ አውቃለሁ። እኔ ግን ከፍርሃት አልናገርም። እኔ እግዚአብሔርን ብቻ ነው የምፈራው። ማንንም ሰው ነገ ወጥቶ ቢሰድበኝ ምንም አይመስለኝም። ልንገርሽ፣ ያው ኦፍኮርስ ይመስለኛል፣ በሳጫለሁ። ግን ሚዲያ ስላለኝ እኔ መናገር እችላለሁ ከፈለኩኝ አይደለም። ምንም ብርቅ አይደለም። አሁን መናገር እኮ ሁሉም ሰው ባለ ሚዲያ ነው ወጥቶ መናገር። ያው እኔም በሚዲያ የመጣው እኮ ምንም አሁን መናገር ሁሉም ሰው ይችላል። ግን እሱ ነው ወይ ወንጌል ነው? እና እኔ አሁን እሱን አከብረዋለሁ ስል ከዛ ከፍርሃት የተነሳ አይደለም። ነገ እንዲህ ባልል እሱ ነገ እኔን ይመታኛል ብዬ አይደለም። ሳልልም ምንም ሳልልም የራሴን አገልግሎት እያገለገልኩ ብዙ ጊዜ ጨርግዶኛል። ምንም ሳልል ስለሱ ማለት ነው። በጣም በምወደው ሰዓት ሴክሬትሊ በቃ የእሱን አገልግሎት እየተከታተልኩኝ በጣም ዋው እያልኩ በጣም በማደንቀው ሰዓት ሳላስበው ስልኬ ላይ ከች ብሎ ይቺ ሶፊያ ምናምን ሲል አይቼዋለሁ። እና ጀኒውንሊ ነው ማከብርለት አገልግሎቱን ማለት ነው። አገልግሎቱን እምልሽ ይሄ ከልክ ያለፈ አንዳንድ እዚህ ጋር ወንድሜ ስለሆነ እሱን ማሳጣት ደግሞ አልፈልግም። ገባሽ? ማሳጣት ልክ አይደለም እያለን እኔ እዚሁ ጋር እሱን ደግሞ እንዲህ ደግሞ ያለው ነገር ልክ አይደለም ካልኩ ልክ አይደለም ያልኩትን ነገር አረኩት ማለት ነው። ስለዚህ እሱን ማድረግ አልፈልግም። ማከብርለት ነገር አለ ስል ሁሉን ነገር ትክክል ነው ማለት እንዳልሆነም ይታወቅልኝ። እንደ ሰው ይሳሳታል፣ እሱም ይናገራል፣ አድሜት ያደርጋል እኮ እሳሳታለሁ፣ ፐርፌክት አይደለሁም ይላል። ፐርፌክት አይደለም፣ በጣም ይሳሳታል አንዳንዴ። ግን ደግሞ በጣም ደግሞ ማከብርለት ነገር ደግሞ አለ። ያ ደግሞ ምንድነው? አስተምሮውን በተመለከተ አስተምሮት መጽሐፍ ቅዱሳዊ ያልሆኑ አስተምሮቶችን የሚሞግትበትን ነገርና እውነትም ለመናገር ለውጥም አምጥቷል ብዬ አምናለሁ። እኔ አምናለሁ። እኔ አሁን አንቺ አለማመን መብትሽ ነው፣ ያና ለመቀበል እኔ ግን አምናለሁ። ሰዎች እየተቃወሙትም ቢሆን እኔ ወንጌል ሲሳደብ ነው የማውቀው። እኔ ሲሳደብ እኔ ከዚህ በኋላም ቲክቶክም ስለማልገባ ብዙም አይገርመኝም። ግን አንደኛ ሲሳደብ የማውቀው ሲሳደብ በምድር ላይ ሲያንቋሽሽ የሰው እምነት ሲሳደብ፣ ሰው ሲሳደብ፣ ጴንጤ ሲሳደብ፣ አገልጋይ ሲሳደብ ብር ከሰጡት አይሳደብም። የፈለገ እንደውም ነዩ ጩፋ ምናምን ካል የሆነ ሰው ረረረ ምናምን ይላሉ ማለት ነው። እሱ ሌላው ሰው የሚነካቸውን አይነካም። እርግጠኛ ነሽ? አሁን ይሄን ያልሽው ማስረጃ አለሽ? እርግጠኛ ነኝ፣ በደንብ እርግጠኛ ስለሆንኩ አሁን ገና እሱን ገና እሱ ስለእኔ 100 ጊዜ ገና ቁጭ ብሎ ያወራ፣ እኔም እሱንም ዝም አልተወውም። እንደሱ ክርስትና ያበላሸ የኢትዮጵያን ክርስትና ያበላሸ እንደ ኤርሚያስ የለም። ኤርሚያስ ውሸታም ነው፣ ተሳዳቢ ነው፣ ወንጌልም አልሰራም። ወንጌል ሰርቶ ሰዎችንም ወደ ጌታ አላመጣም። ሄዱና ቸርቿ እንዳትሄዱ፣ እከሌ ጋር እንዳትሄዱ፣ እንደዚህ ኦርቶዶክስ ያረከሰ ካቶሊክን እያንዳንዱን እምነት ምንም ያልሰራ በዚህ ምድር ላይ ማን ነው ብትጠይቂኝ ኤርሚያስ ነው። በቃ ምንም አንድም ሰው አላዳን። ዮናስን እኮ መለሰው እኮ ዮናስን እንኳን እኮ ያስተወው ጌታን እርግፍ ዮኒ ይናገራል። ነገም ከሱ ጋር ወጥቼ ላወራ ይችላል። የዮኒን እንኳን ጌታን በቃይ ወይ እነሱ ቤት ገብቼ በቃይ እያለ እኮ የወጣው እኮ በኤርሚያስ እኮ ኤርሚያስ ነው ይሄንን ያደረገው። ለኤርሚያስ ማስረጃ አይጠየቅም። ኤርሚያስ ሁል ጊዜ ወጥቶ ነቢት ብርቱካን ፎጣ ትሸጣለች፣ ነቢት ብርቱካን ፍሩት ትሸጣለች፣ ነቢት ብርቱካን ምናምን ከሚል ወንጌል እስቲ ሰብኮ እሱ አንድ ሰው ያምጣ፣ በቃ አንድ ሰው ያምጣ። ስለዚህ
እኔ አሁን ከዚህ በኋላ ባገለግል ለምኑን አሁን እሱ ወጥቶ ቸርች ባይኖር ብተውስ እኔ መኖር ከጌታ ጋር ማን ይከለክለኛል? ኖር ከጌታ ጋር ማን ይከለክለኛል? ኖር ከጌታ ጋር ማን ይከለክለኛል? እኔ ከበርኩ ሴት ነኝ፣ ልጆች እናት ነኝ። እንደዚህ ቁጭ ብለው የእሱ ጄሌዎች ገብተው እንዲህ ሲሳደቡ ከማየት ምንድን ነው? ኤርሚያስ አንድ ነገር ሶቪየትን ጨርሼ እናየው እንጨርሳለን። ኤርሚያስ ወንጌል ሰበከ ወይ ለምትይ አልሰበከም፣ ውሸታም። አይ አሁን አንቺ ስሜታዊ ሆነሽ ነው የምታወሪው። በፈለገ ተአምር ብትይ ወንጌል ሰበከ ቢባል ኤርሚያስ እኔ በፈለገ አንገቴ ይሰጣለሁ። ኤርሚያስ ሲሳደብ ነው የኖረው፣ ወንጌል አልሰበከም። አሁን በቃው፣ ንስሐ ገብቶ በስነ ስርዓቱ ከእግዚአብሔር ጋር ጊዜውን ያሳልፍ። ከዚህ በኋላ ወደ ክርስትና ጌታንም እንደገና እንዳዲስ ይቀበል። ምንም የሚያውቀው ታሪክ ስለሌለ ከዚህ በኋላ ደግሞ ኤርሚያስን ማስተላለፍልህ መልዕክት እየወጣ የፈለገህን ብትናገር እኔ መልስ አልሰጥህም። በቲክቶክም በምን ሚዲያ አታገኘኝም። ስለ ቸርች አገልግሎት ከሆነ የሚፈልግ ሰው መጥቶ ይገልገል፣ የማይፈልግ ሰው ደግሞ ምንም ማድረግ አልችልም። እግዚአብሔር ይመስገን፣ እግዚአብሔር ያኖራል፣ እኖራለሁ። በቸርች ነገርም አይደለም የምኖረው እውነት ለሆነ። ስለዚህ ኦርቶዶክስን በማዋረድ ከሆነ እሱ ወንጌል ሰበክ የተባለው ውሸት ነው። ነቢይትን ብርቱካን በማዋረድ ከሆነ ወንጌል ሰበክ የተባለው ኤርሚያስ ወንጌልን አልሰበከም፣ ውሸቱ ነው። ምንም ያደረገው ነገር እዚህ ምድር ላይ ኤርሚያስ የለም። በቃ እውነት ስነግርሽ እንደው በቸርች እንኳን እኛ ቤተክርስቲያን ከሺ የሚቆጠሩ ሰዎች አስጠምቄያለሁ። ጌታ ሰዎች ተቀበሉ። እኔ ደግሞ እንግዲህ እኔ አሁን አንቺ ስሜታዊ ስለሆንሽ ዲስሚስ አድርገሽ መሄድ ነው የፈለግሽው። በቃ ግን አይሆንም፣ እንደሱ አይሆንም። ይኸውልሽ ነብይ የፈለገ ብትናደጂ ለወደፊቱ እኔ የራሴ የምኖረውን ነገር ነው አሁን የምነግርሽ። አንቺ ላይ ለመፍረድ ሳይሆን እኔ አሁን ሰዎች በጣም አበሳጭተውኝ ያውቃሉ። ሚዲያ ላይ ተናግረው ስለኔ ምናምን በጣም ስም አልጠቅስልሽም። በቃ አገልጋይ ዘማሪ የምትባል ተናግረው ያውቃሉ ስለኔ። ማለት ምንን ማይወክል ንግግር ፈጽሞ በቃ ከኔ ጋር ማይሄድ ማለት ነው። ከባድ ንግግር ማለት ተቃራኒ የኔን ማንነት የሚያጠለሽ ለምሳሌ ጌታን እኔ የማስበው ነገር ሌላ የሚባለው ነገር ሌላ ተቃራኒ ማለት ነው። እና የሰውን ልብ እንዲሻክር የሚያደርግ እኔ ላይ ሰው ራሱ እኔን በጥንጣሬ እንዲያይኝ የሚያደርግ ንግግር ተነግሮ ያውቃል። ሰው ስም ስለማልጠራ አሁን ሀሜት አይሆንብኝ ማለት ስም አልጠራም። እና ዓለምንና ቤተክርስቲያንን ልታጋባ ነው የሚል ጽሁፍ በታዋቂ አገልጋይ ተጽፎብኛል። ዓለምንና ቤተክርስቲያንን ለማጋባት የሚደረግ እንቅስቃሴ ይቃወማለሁ ማለት ሶፊያ ሽባባ አስቢው እንግዲህ ከእንደዚህ አይነት ታዋቂ ቤተሰብ ትልቅ እንግዲህ አሁን በኢትዮጵያ ደረጃ ብቻ ሳይሆን በዓለም አቀፍ ደረጃ ተጽዕኖ የፈጠረ ቤተሰብ መጣ እምቢ ብላ ታዋቂነትን ዓለምን እኮ ይኸውልሽ ዓለማዊነትን፣ ዘፈንን፣ ታዋቂነትን፣ ገንዘብን በአፍጢሟ የተከለች እኔ የመጀመሪያዋ ሴት ናት ብዬ ነው ሰው ናት ብዬ ነው የማስበው። ራሴን ማለት ነው ለራሴ ይህን ራሴን ለማክበር አይደለም የምነግርሽ፣ ሪያሊቲ ነው የምነግርሽ። በዓለም አቀፍ ደረጃ እኮ ታዋቂ ዘፋኝ መሆን የምችል ሰው ነኝ እኔ አፕቱ ናው አሁን ድረስ። ይሄ ጉራ አይደለም፣ ሪያሊቲ ነው የምነግራችሁ። እህቴ በሄደችበት ልክ መሄድ እችላለሁ በታዋቂነት ደረጃ ማለት ነው። ለምን እሷ ጋር ያለው ታለንት እኔ ጋር አለ፣ እሷ ጋር ያለው ድምፅ እኔ ጋር አለ። ጌታ በሚያውቀው ነው የምነግርሽ። አሁን ያለ ምንም ማዳመቅ ነው የምነግርሽ። ወጥቼ መዝፈን ብጀምር ማለት ነው እግዚአብሔር ምስክሬ ነው ቶፕ የሚባል ዘፋኝ እኔ ነኝ የምሆነው። በቃ ማለት ቴዲ አፍሮ በጣም ነው አይደለም የሚወደደው በአርቱ። እግዚአብሔር ምስክሬ ነው እሱ ከኔ ቀጥሎ ነው የሚሆነው። ያለማጋነን ነው የምነግርሽ። ለምን በጋየሁን ቁጭ አድርጌ ሰው ግራ እስኪገባው ድረስ ማናት ብሎ ግራ እስኪገባው ድረስ መዝፈን። አሁን ብልልሽ ትደነግጫለሽ ስለማልዘፈን እንጂ ጌታ ታይ ወጋው ደግሞ ዘፈን ታስብኝ የተመታ ይሁን እኔ ለማስመታት ጌታ ነው እውነቴን ነው የምነግርሽ። እና እንዳለ ዘፈኖቿን ያኔ በልጅነቴ ያው እሷን ስለሆነ ስከተል የነበረው አውቀዋለሁ ቃል በቃል። ሌላ ዘፈን ሳላስጽፍ ሌላ ምንም ማንም ጻፉልኝም ሳልል ወይም ራሴም ሳልጽፍ ምንም ሳልል ብቻ ዝም ብዬ ወጥቼ ብዘፍነው አለቀ ነገሩ።
ዶላሬን ማተም ነው እየዞርኩኝ እዚህ ሀገር ማለት ነው። በቃ ዶላሬን ማተም ነው። ያንን እኮ እምቢ ብዬ ነው የተቀመጥኩት። አዳራሽ ለአዳራሽ እኮ የምዞረው ያንን እምቢ ብዬ እኮ ነው። እውነት ነው። እንዴት ተደርጎ ነው እቺ ሴት ዓለምንና ቤተክርስቲያንን ልታጋባ ነው ሲባል ህዝቤስ አብሮ ዓለምንና ቤተክርስቲያንን ልታጋባ ነው በሏት። ሲጀመር ቆይ ዓለምንና ቤተክርስቲያንን ማጋባት እንዴት ነው? ምን ማለት ነው? ራሱ ቃሉ በጣም ነው ሾክ ያደረገኝ ማለት ነው። እስካሁን ሳስበው ይገርመኛል። ይሄ ቂም ይዤ ምናምን ሳይሆን በቃ የሚሊኒየም ውሸት ማለት በቃ እንደዚህ አይነት ለካ ሰው እንደዚህ ማለት ይችላል እንዴ ማለት ለካ እንደዚህም ሰውን በኦፖዚት መገልብጦ ማንበብ ለካ ይቻላል። እንዲህ ብሎ ነው ከእግዚአብሔር ቤት የሚያስወጣሽ። ይኸውልሽ በቃ በጣም እኮ ነው የሚያሳፍረው። ሁሉንም እኮ እንደዚህ ይልና ይሰብራቸውና በቃ ክርስትና ይሁን እኮ ታዲያ ያ ግን እኔ ልነግርሽ ነው አሁን የራሴን ኤክስፔሪንስ ልነግርሽ ነው። በጣም ይጎዳል። አሁን ለእኔ በጣም ዲስአፖይንቲንግ ነው ይሄ እንደዚህ ማለት ለእኔ የመጨረሻ በቃ ማለት የኔ እንጃ እኔ የተሰማኝ ነገር ልነግርሽ አልችልም። በጣም ፔንፉል ነበረ። ከባድ ነው። ፈተና ነው። በቃ ይሄ ፈተና ነው። ክርስትና የተፈተነበት ሰዓት ነው። ከዛ ምን አልኩኝ? ቁጭ ብዬ ቤቴን ዘግቼ አሰብኩ ከመጀመሪያው ጀምሮ እንዴት በቃ ወደ ጌታ ስመጣ ያለውን ነገር ምናምን ከዛ ገጠር ለገጠር እየሄድኩኝ ያን ሁላ ነገር ግርግር ምናምን ንቄ ገጠር ለገጠር እየሄድኩ ሳገለግል ስዘምር ፖስታ እንኳን አልቀበልም ብዙ ቦታ ሲሄድ ማለት ነው። ምንም ፖስታ የለም ምንም የለ በቃ ዝም ብዬ አንዳንዴ አገልግዬ ምን በላስ ምን ጠጣች በምንድን ነው የምትኖረው ምናምን ኖባዲ ኬርስ በቃ መዘመሬን ብቻ ነው የሚፈለገው። እና ከዛ እንደዛ አገልግለሽ ደግሞ እንትን ብለሽ ደግሞ ከዛ ደግሞ መሰደብ ከዛ ደግሞ ማዋረድ ከዛ ደግሞ መረገጥ ከዛ ደግሞ እንደዚህ ግን ሁሉም ሰው አይደለም። እጅግ በጣም ብዙ ደግሞ የሚያከብረን ዋጋ የማያሳጣን ደግሞ ህዝብ እንዳለ የሚወደን ደግሞ እንዳለ እናውቃለን። ሞኞች አይደለንም። አንድ ሰው ወጥቶ ተናገረ ማለት እንዳለ ህዝበ ክርስቲያን ተናግሯል ማለት አይደለም። በወቅቱ ግን ያ ነገር በጣም ጎድቶኝ ቁጭ ብዬ ማሰላሰል ጀመርኩና ይሄ እቺ ፈተና ናት አልኩኝ። በቃ አሁን ፈተና ነው ይሄ። ለዚህ አልወድቅም። ይሄን ፈተና ማለፍ አለብኝ አልኩ። የእግዚአብሔር ቃል ነው ሁልጊዜ ነው በቃ ለኔ እንትኔ እንደዚህ አይነት ነገር ሲያጋጥመኝ ክፉን በበጎ አሸንፉት እንጂ በክፉ አትሸነፉ ነው የሚለው መጽሐፍ ቅዱስ። በበጎ አሸንፉት ነው የሚለው። ከዛ ምን አደረኩኝ? በጣም አሪፍ ነገር ስለዛ ሰው ፖስት አደረኩ ገልብጬ ማለት ነው። አመስግኝ ጥሩ ነገር እኔ አልተጎዳሁም ማለት ነው እንዴ? ተጎድቻለሁ፣ ተሰብሬያለሁ እኮ። ከዛ ያንን ሳረግ ደግሞ እንደገና እኔ ለማሳጣት ነው እንደዛ ያደረገችው ተባለ ማለት ነው። እንደዛ ተባለ ደግሞ መሳደብ ነበረብኝ፣ እኩል ለእኩል መውጣት ነበረብኝ እና ለማሳጣት ነው አይነት ነገር ማለት ነው። እና ፌክ እንደሆነ ለማሳጣት እንደሆነ ጀኒው እንዳልሆነ አይነት ነገር ኦኬ። ዞሮ ዞሮ ወጥቼ ብዙ ነገር ማለት እችል ነበረ። እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ ነው ማለት ብዙ ነገር መተንተን ማለት እችል ነበረ። ግን ለምን እወርዳለሁ? ሰው ሲወርድ አብረሽ መውረድ የለብሽም። ዲግኒቲሽን ጠብቀሽ ብታዝኝም መቀጠል ትችላለሽ። እና ዲስሚስ ማድረግ እችላለሁኝ ወጥቼ የሌላውን ሰው የዛን ሰው አገልግሎት ገባሽ ማወዳደቅ ማጣጣል ምናምን በጣም ቀላል ነው እኮ። ግን ሰዎች እንደዚህ ሲበድሉሽ እንዳለ ያደረጉትን ነገር በሙሉ ዲስሚስ ማድረግ አንደኛ ወደ እርቅ አያመጣም። ገብቶሻል? እኛ ክርስቲያኖች ስለሆነን መታረቅ አለብን። ብንጣላም ብንቃቃርም ነገ መታረቅ ስላለብን አንድን ሰው በጎ የሆነ ሬፑቴሽኑን ዲስሚስ ስታጠፊበት ሁሉን ነገር ምንም እንዳላደረገ ስታደርጊበት ወደ እርቅ ከመምጣት ይልቅ ነገሩ እየተባባሰ ነው የሚሄደው። እና ያንን ነገር አሁን አንቺ ስታዝኝ ሰዎች ላይ ያ ሰው ያንቺን ነገር አጥፍቶብሽ እንኳን ቢሆን መልካም ነገርሽን ስራሽን አንቋሾብሽ እንደዛ እንኳን ቢሆን በሄዱበት በዛ በመጡበት አመጣጥ አትመልሽ። ለምን? የእግዚአብሔር ቃል ክፉን በበጎ አሸንፉት ነው እኮ የሚለው። እንደ እንኑረው እንጂ። እንግዲህ ያው ለጊዜው ዛሬ ምላሽ መስጠትም ስላለብኝ ነበረ ይሄንን ያወራ ነው። ያው ብዙ ተሞክሮ ነበረ። እሱን ኤርሚያስን በውስጥ ለማውራት
አልቻልንም። እኔም ደውዬ ነበረ፣ ብዙዎች ሶፊም ደውላለች፣ ሌላም አንድ ወንድምም እንደዚሁ ደውሎ ነበረ። ልናወራው ስላልተቻለ ነው የወጣ ነው ማለት ነው። ቢያንስ የሚያወራውን ነገር እንዲያቆም ባክን ቆይ ቀንስ ልንለው ነበረ። ስለዚህ እሱ ደግሞ በዛው ቀጠለበት፣ ቀኑን ሙሉ ሲያወራ ዋለ እና ላለበት ነገሩ ያው ምላሽ ለመስጠት ነው። አንዳንድ ጊዜ እውነት ዝም ሲል ምንድነው መጽሐፍ ቅዱስ ምን ይላል መሰለሽ? ቀድሞ የሚገባ ሐሰተኛ ምስክር እውነተኛ ይባላል ይላል መጽሐፍ ቅዱስ ላይ። አየሽ፣ አንዳንድ ጊዜ ቀድሞ የሚናገር ሰው እውነተኛ ነው የሚባለው፣ ትክክል ነው የሚባለው። ስለዚህ ያንን ነገር ደግሞ ትክክል እንዳልሆነ እየዋሸ እንደሆነ ኤርሚያስ እሱን ለመናገር ነው የገባሁት ማለት ነው። እና የሶፊም አብረሽኝ የገባሽው ማለት ነው። እና እግዚአብሔር አብዝቶ አብዝቶ ይባርክሽ የኔ እናት። ኢየሱስ ስሙ ይባረክ። በጣም ደስ ብሎኛል። እውነትን በፍቅር አንዳንድ ስሜታዊም ለሆንኩባቸው ነገሮች በጣም ይቅርታ። ምናልባት ተከታዮቼንም እኔን እግዚአብሔር ያክብርሽ። ተባረክ። አዝኛቸው ከሆነ ከአንቺ የምጠብቀው ነገር ነው እሱ አድርጉልኝ። ምናልባት ቅድም ብሎኝ የተናገርኩት ነገር ካለ እንደ ሰው ይቅርታ ጠይቃለሁኝ። በጣም ይቅርታ፣ ሁላችሁንም ይቅርታ ጠይቃለሁኝ። ከዛ ውጭ ላለው ነገር ግን አምላኬንና ጌታዬን ነው የማገለግለው፣ ኢየሱስን ነው የምጠራው። ከዛ ውጭ የምጠራው ነገር የለኝም። ምንም የማንም ሰው ዕዳ የለብኝም፣ የማዝንበት ዕዳ የለኝም። ይሄኛው እንዲሆኗል፣ ይሄኛው እንዲተቀንሷል የምለው እንኳን የሚጸጽተኛ አይምሮዬን የለም በመንፈስ ቅዱስ ፊት። እና አሁን ደግሞ ጀስት ያው ጸጋው ስላለ አገልግሎቱ ስላለ ላገልግል በማለት እንጂ አገልግሎት ያደክማል። እንኳን እንደዚህ ሰዎች ተጨምረውበት በክፋት የሚናገሩበት እንኳን እንደዚህ የተባለ ይቅርና እንደው ተመቻችቶ እንኳን ማገልገል አገልግሎት በጣም ከባድ ነው። በጣም ከባድ ነው። በጣም ከባድ ነው አገልግሎት፣ ቀላል እንዳይመስላችሁ። እና ያሰለቻል፣ ያደክማል። በቃ እግዚአብሔርን ምስክሬ ነው። ሶፊም ታውቃለች እንግዲህ። እና ከባድ ነው ነገሩ። አገልግሎት ቀላል ነገር አይደለም። እንኳን ከዚህና ከግራ ከቀኝ ጩኸት ኖሮበት ይቅርና ተመቻችቶ ማገልገል ከባድ ነው። እኔ ደግሞ ምንም ይሄን ያህል እንደዚህ እኔ አንድ ነገር ግን የገባኝ ሶፊ ይችል ልናገር። አንድ ነገር ግን የገባኝ ምን እንደሆነ ታውቂያለሽ? እግዚአብሔር ከኔ ጋር አለ። እኔም ያልገባኝ ማለት ነው። አንድ ትልቅ ሰው ትልቅ ቦታ ያለ ሰው ነው እና አሁን ከሌ ያለም ስም አልጠራም። አሁን ምን አለኝ ግን አለኝ አንቺ ውስጥ ያለውን ጸጋ ግን ታውቂዋለሽ፣ ታምኘዋለሽ። እኔ ግን አይመስለኝ የምታውቂው አለኝ ማለት ነው። እና እውነት ነው ጌታ ምስክሬን። እና እኔ አንዳንዴ የማውቀውም አይመስለኝም። እና ስለዚህ ምንም ከእግዚአብሔርን ስም ከመጥራት ኢየሱስን ከመጥራት አኬ ግጥም አለ ከመጥራት ውጪ ያደረግኩት አንዳች ነገር የለም። ምናልባት ደግሞ እንደው ይሄ ነገር መስሎኝ ያው ትክክል መስሎኝ ወይንም እናንተን እንዴት ነው የሚደረገው መስሎኝ ባሳዘንኳችሁ ነገር ካለ ምናልባት በሱም ምናልባት ይቅርታ መጠየቅ ደስ ይለኛል። እንዴት ነው የማደርገው? ስለ ኤርሚን በተናገርሽው ነገር ይቅርታ ጠይቂ። እውነት በጣም ስሜታዊ ሆነች ነው፣ አልፈርድብሽም። ግን አያንጽም የተናገርሽው ነገር ስለ ኤርሚ እኔ መቼም ስለሱ አሁን አታበላሽው። አሁን ሁላችንን ጨርሰን ነው የምናወራው። ስለ ኤርሚ ብዙ ነገር እንትን አልልም። እሱ በጣም እንደ ኤርሚያስ ይቅርታ እኔን የበደለኝ ሰው የለም በምድር ላይ ማለት ነው። በምድር ላይ ቆሟል እንደ ነገር ምንድን ነው አለው ሶፊ እታያለሁ። አዎ ትታይኛለሽ። እና ኦኬ እንደ ኤርሚያስ እኔ ጎዳኝ በዚህ ምድር ላይ አገልግሎቱን እንድጠላ ያደረገኝ ማንም ሰው የለም። እሱና እኔ ብቻችንን አብረን እንነጋገራለን። ከዛ ውጭ ግን ላለው ነገሮች ህዝቡን ነው። እኔ ህዝቡን በጣም ስለምወዳቸው ህዝቡ በጣም የዋና በጣም መልካም ሰዎች ስለሆኑ ህዝቡን ነው የምወደው። እኔ ሁሌም ህዝቡን ነው። አገልጋይ እኮ ነው። አሁን እንደዚህ ገበና እኮ ይዘነው የተወጣጣ ነው እኮ። እኔም አገልጋይ ነኝ፣ እሱም አገልጋይ ነን። ምዕመን ለመመን ሲጣላል አየሽም። አሁን እናሱን አይወተን እየተሰዳደብን መልስ እየተሰጣጣን ያለ ነው አይደል? ስለዚህ ምንድን ነው የምናደርገው? ዞሮ አኬ ላስገባ አስቤ ነበር። አኬ መግባት ትችላለህ አይደል? አንተ ግጥም አለህ፣ ገጣሚም ነው ባይገርምሽ። ማን ነው?
አንድ ልጅ አለ በጣም ወደው እግዚአብሔር የሚጠቀምበት ቅድም የገባው ልጅ ነው። አዎ በጣም ወደው ልጅ። አኬ መግባት ትችላለህ። ግን እኔ እዚሁ ጋር አንድ የመጨረሻ ነገር ብዬ ልውረድ፣ በቃ ሰዓቱ ስለሄደ። ይሄ ሪከርድ መደራረግ መቀዳዳት እንደ ቲክቶከሮች፣ ክርስቲያን ቲክቶከሮች እንደዚህ የሚያገለግሉ ሰዎች ይቀዳዳሉ በጣም እንዴ። እንደውም አንዳንዴ ከሌ እንዳይቀዳሽ ተጠንቀቂ፣ ከሌ እንዳይቀዳሽ ተጠንቀቂ ምናምን ሁላ ይሉኛል። ከከሌ ጋር ስታወሪም እንዴ ኧረ በጋ ድምፄ እንዳትቀዱ እንዴ በኢየሱስ። ወንጀል እኮ ነው የሰው ድምፅ መቅዳት። ደግሞ ፍርድ ቤት እንቁም ደግሞ ጌታን። ይሄ እኮ ትልቅ ወንጀል እኮ ነው። በጣም ከባድ ወንጀል ነው። የትም ሀገር ኢትዮጵያ በሉ አሜሪካ በሉ ምን በሉ በጣም ነውር ነው። ሰው ትረስት አድርጎ ደውሎ ሲያወራ ሪካርድ ላይ አድርጎ ማውራት ሰውን በጣም ነውር ነው። ያን እንደው ተናጋሪው የተቀዳው ሰው ብዙ ጥፋት ቢናገር እንኳን ከዛኛው ጥፋት ይልቅ የቀጂው ጥፋት ይበልጣል። ምክንያቱም ኃጢአት ብቻ ሳይሆን ክህደት ወንጀልም ነው። ወንጀል ነው። በመንግስት ሕግ የሚያስቀጣ ወንጀል ነው። ስለዚህ በወንጀል ኮርቶ ቀድቻለሁ ብሎ ማሰማት ደግሞ ትክክል አይደለም። በቃ ነውር ነው። እንዴ እንሰልጥን እንጂ አይደረግም። የፈለገ ነገር ልንጣላ እንችላለን፣ የፈለገ ነገር ልንባባል እንችላለን። እዛው በጓዳ ነው የሚያልቀው እንጂ የተቀዳ አደባባይ ለማስጣት ኧረ አይደረግም ወገኖች፣ እንደዛ አይደረግም። እና የአኬን ግጥም ስሚውና ትወጫለሽ። በጣም ይገርም። እግዚአብሔር እንደዛ የተሰጠ የሰጠው ልጅ ነው እንድታበረታችሁ። አኬ ወዬ አኬ አለው ፕሮፌት ብርቱካን ምን ስለምን ይገጠም ምናልከኝ? ስለምን ልግጠም? ብዙ አለ፣ ግን የእግዚአብሔር ክብር ብቻ ነው እኛ የምንናፍቀው። እግዚአብሔር እንዲከብር ብቻ ነው። ሶፊ እግዚአብሔር ይባርክሽ። አሜን። እስካሁን ድረስ ቆይተሽ ወደ ማንነቷ ስለመለስሻት። አንዳንድ ጊዜ ስንናገር ሁላችንም የምንናገረው ነው፣ ግን በቃ ወደ ምድር አውርዳችሁት በቃ ፍቅር ያሸንፋል በሚለው በቃ ቢዘጉት መልካም ነው እላለሁ። ኢየሱስን ብቻ እናውራ፣ ስለ ኢየሱስ ብቻ እናውራ። እኔ እንግዲህ ዝም ብዬ ከዚህ ጋር እያያዝን ግን ራሴ የጻፍኩትን ግጥም ልበላችሁ። ክብሩ ለእግዚአብሔር ይሁን። ድምጽ ግን በደንብ አይሰማም። አክል አይሰማም። አሁን ቆንጆ። አሁንስ? አሁን ጥሩ ነው። ኦኬ። እግራቸው ስር ቀብረው አባብለው ሊላጩኝ፣ ስቀው እያሞኙኝ ባጭሩ ሊቀጩኝ፣ ነገ ሊያላግጡብኝ ዛሬ ያሳሳቁኝ፣ ምን ላይ ነው ኃይልህ እያሉ ጠየቁኝ። በአንድ ጊዜ ሺውን ያለ ድካም መርቻዬ፣ ጉልበቴ መስሏቸው የሚታየው ጡንቻዬ፣ አስረው ሞክረዋል አሳልፈው ሊሰጡኝ፣ ግን ስላልቻሉ ነው ከመሃል ያወጡኝ። ያላረጉት የለም እኔን ለማሰናከል፣ መንቀል ነው ዓላማቸው አይቻላቸውም መትከል። ከቶ እንዴት ይቻላል እግዚአብሔርን አውቆ ኢየሱስን መከልከል? የማይቻለውን ሞክረዋል በጽናት፣ እኔ ምስክር ነኝ ግን አይደለም የሥጋ ቅናት። አምላክም ፈጥሮኛል ሊያቆመኝ ካናት፣ እናም ይለፋሉ ቢላቸው ድከሙ። ልጅ አይደለም ኃይሌ ኢየሱስ ነው ስሙ፣ እሱን ስም ስትላጩ ትወስድታላችሁ ኃይሌን። ስሙ የጸና ግንብ ነው ነገርኳችሁ አመሌ። እኔን በአጭሩ ለመቅጨት በምክር አነጋችሁ፣ እንዳላልፍም አድርጋችሁ መንገድን ዘጋችሁ። በተዘጋ በር እንደሚገባ የማመልከው አምላክ፣ ቆይ ረስታችሁት ነው ወይስ ሚነግራችሁን ልላክ? ቁጭ ብላችሁ ስሙ መዳኛ ነው ደሙ። እየገፋፋችሁት ባትቀበሉትም በምክራችሁ ውስጥ እርሱ አንድም የለበትም። ፀጉሬን ብትላጩትም ኃይሌን አታገኙትም። ብታስሩኝም በብረት እወጣለሁኝ እኔ ያለ አንዳች ጭረት።
ምክንያቱም የእናንተ መተማመኛ ተሰባሪ ምርኩዝ ነው ደክሞትም ይተኛ። የእኔ መመኪያ አለኝታ ኩራቴ ለቁርስም ለምሳም በቂም ነው ለራቴ። የበራልኝ እውነት ትምክህት ዓለሜ የማያረጅ አምላክና አባት ነው የዘላለሜ። በፈለግኩት ሰዓት ስጠራው እየመጣ አይዞ ልጄ እያለ ከከተታችሁኝ ጉድጓድ ቀርስ አርጎ እያወጣ ይኸው ዛሬ ደግሞ አይናችሁ እያየ ሊባርከኝ መጣ። በሰው ልጆች ከላይ የወረደውን ጸጋ ጥቂቶች ነው ያወቁት ሲመሽም ሲነጋ። ተናገር እውነቱን ቀሎ እንዳይቀልብህ ሕይወት ኢየሱስ ነው በቃ ስጠው ዋጋ። ግርግም ያልጀመረ መነሻው መድረሻው ዘላለም የሆነ አልፋና ኦሜጋ። ግንበኞች በጣሉት እጅግ በተናቀ ድሮም የኔ ጌታ ሰው እንዳስደነቀ ተስፋ ለቆረጠ የሚቀጥል ተስፋ ምህረቱ ለሮጠ አይደለም ለለፋ። ሞተ በተባለ ባበቃለት ጉዳይ የእንደገና አምላክ ይጀምራል ከላይ። እንደማይሸነፍ ጠንቅቀው እያወቁ ምን ጨረቃ ወጥተው እጅግ ቢራቀቁ ይገዳደሩታል ሊገቡ ወደ ጥልቁ። ማመን ብሎ ነገር ሞት ስለመሰላቸው በገዛ ህሊናቸው ሲስቱ አየናቸው። ለሕግ አይገዙም ወይ ሕግም የላቸው ክዶ ማሳመን ነው የየዕለት ስራቸው። እውነት ተናጋሪ ነው በነሱ እብደት በፈጣሪ ማመን ተቆጥሮ እንደ ክህደት። ውስጣቸው ባዶ ነው ላይ ላዩን ቢገኑም ፍጡሩን ነው እንጂ በፈጣሪ አያምኑ። ማስፈራታቸውን ከሩቅ አትመልከት በገና እንደርደር ንፋ ያንተን መለከት። በርህንም ዝጋ ቆልፍ ያንተን መስኮት በርከክ ብለህ ጥራው ያ ያንተን መለኮት። በርህንም ዝጋ ቆልፍ ደጃፍህን ተናገርባቸው ክፈተው አፍህን። ያዝ የእምነትን ጋሻ ዝናርህን ታጠቅ ቃሉንም ተጫማ ማንነትህን ወቅ። ወታደር ነህና ነፍስን የምትማርክ በስጋ አትችልም ዝቅ በል ተንበርከክ። የእምነት ጸሎት ጸልይ ደጋግመህም ጸልይ እንደ እንጀራ ይሆኑልኝ በለው ይህንልኝ። አትፍራ ተዋጋ የአሸናፊ ዘርነህ በእግዚአብሔር ተደገፍ ጽናበት ተማምነህ። አያሳፍርህም ታማኝ ነው በቃሉ የሰው ልጅ አይደለም የሱ ነው በቀሉ። ያቀሰላቸውን ሰዎች መልሰው ይጠላሉ ፍቅርን አያውቁም መች ፍቅር ይላሉ። እውነተኛ መስለው እውነተኞችን ያሳድዳሉ መጨረሻቸው ጥፋት ነው ያብዳሉ። ረጂነን እያሉ ሸምቀው ይወዳሉ እውነቱን ነግሮናል ይታመናል ቃሉ። የመስቀሉ ቁማርተኞች ያላመኑ አማኞች የደረሰ አብሳዮች ናቸው አስመሳዮች። ወደድን ይላሉ ሳይኖራቸው ፍቅር ክርስቶስን ካላሳዩን ማዕዳቸውም ይቅር። አንተ ግን አማኙ ለወንጌል ጨካኙ ቁረጥና ወስን ስበክ ኢየሱስን ግለጥ ኢየሱስን። ይረዳሃል ሰማይ ላንተ አይዘጋም ለእግዚአብሔር ቃል እንጂ በልምድ አትዋጋም። ማንነትህን እወቅ አትገኝ ዝም ብለህ እዚህ ጋም እዛ ጋም። በቅን ስለሚፈርድ አምላክ ልብን አይቶ ጸንተ ብቻ ጸልይ ዝም አይልህም ሰምቶ። አልገፋ ብሎ ላቃተ ተራራ የሰውን ልጅ ሳይሆን እግዚአብሔርን ጥራ። ያን ጊዜ አባትህ ሊረዳህ ይመጣል መራራውን ሕይወት በፍቅሩ ያጣፍጣል። መራራውን ሕይወት በፍቅሩ ያጣፍጣል። ዝቅ ብለህ ጸልይ ኢየሱስን አትጣል። በቃሉ ታማኝ ነው ከሁሉም ይበልጣል። ኢየሱስ ይበልጣል ሞቶልናል። እሱም ብቻ እንስበክ። ስለተደወለ ነው የተቋረጠው ወደ መጨረሻ አካባቢ። ከሁሉም
ወሬያችን ኢየሱስ ብቻ ይቅደምና ስለ ኢየሱስ ብቻ እናውራ። ሶፊ ተባረኪ። ካሁን ካወራነው ነገር ጋር አይገናኝም ግጥሙ፣ የራሴ ሐሳብ ነው እና በጣም ደስ የሚል ግጥም፣ በጣም በጣም ፓወርፉል ነው። በጣም ቴንክ ዩ። በቃ ይሄንን ብቻ ነው የምለው። ተባረኩ። ፕሮፊት በጣም ነው የምወድሽ ማከብርሽ። በዚህ አጋጣሚ ተባረኪ። ሁላችሁንም ከታችም ያላችሁ ፍቅር ብቻ በኮሜንት በፍቅር ተፋቀሩ፣ ተታረቁ ምናምን በሉ እንጂ አንዱ እዛ ጋ ያለውን እዚህ ጋ ያለውን እያለ እያመጣችሁ ምንም አትጠቀሙም። እግዚአብሔር ይይዝባችኋል። እሱ ከእሱ አይን የሚሰወር ምንም ነገር የለም። ሁሉን ያየውና የእናንተንም ነገር ነው የሚይዘው። አምላክ እኮ በቅን ነው የሚፈርደው። ወደዛ ወደዚህ ብትሉ ምንም ፍቅር ብቻ፣ መጨረሻው ፍቅር የሆነ ነገር የሚያምር ነገር ነው እና ፍቅር ብቻ እንሁን። ፍቅራችን ይጨምርልን። አትጣሉ ይላል። አትጣሉ። እኔ እንድትታረቁ ነው የሚፈልገው። ይሄ የልብ ሐሳቤ ነው። ተባረኩ ተባረኩ። ወርጃል ፕሮፌት። እሺ ያኪ ተባረክልኝ የኔ ወንድም። ኢየሱስ ዘመንህን ይባርክ። ሶፊዬ ወይ አንድ መዝሙር አዘምሪላቸውም እንዴ? ባርኪያቸው። ውስጤ ላይ ያለ መዝሙር ዝም ብዬ ዛሬም ሰሞኑንም ሲለው የነበረውን ልበል። ያው የኔ መዝሙር አይደለም ግን እኔ ግድ የለኝም የኔ ቢሆን ባይሆን ዋናው መዝሙር መሆኑ ነው እና በሱ እስቲ እናምልክና እንወጣለን።